$60 $100 ምናምን ዳላር የኢትዮጵያ እንትን መጽሐፍ ቅዱስ በእንግሊዘኛ እነማን ናቸው ይሄን ያደረጉት? ይሄንን we have to expose them። በቃ መስራት አለብን። ገና ብዙ ስራ አለ። አይደለም በአገራችን በኢትዮጵያ ነውና በሌላው ዓለም ላይ ያረጉ ያሉትን መጽሐፉን እንትኑን እየወሰድን ማየት ነው መግዛት። we can buy this the majestic Ethiopian Bible 1288 books. Just put it in Amazon. $39 ነው 4.4 ስታር። ምን የመጽሐፎቹ ዝርዝር ዛጋ ይናገራል እስኪ እንደተወሰኑትን። No, ምንም just we can buy እንትኑን መግዛት እንችላለን። ምንድነው ያ ላሳየህ የርምዬ? አረ ፕሊስ እህትዬ ትልቁ ላይ ላርግሽ ክፈቹና እኔ እኮ እነ ታምረ ማርያም ነገር ለተክለ ሃይማኖት ሁሉ እኮ አሉ። ኖ አንተ እኮ ከዛው ሆነ ሌላውን ስለ ሩቅ ያለውን ስላላየዛው ትግል ስለሆነ ነው። ያ ከይቅርታ ጋር ወንድም አለም ምናልባት የመጽሐፍ ቅዱስ ነው የሚል ወይስ the Ethiopian Bible in English? Okay. Sacred Codex Library ይለዋል። ያ እዚህ ጋር እንዳለው 88ቱ አለ። ከዛ ደግሞ ይሄው 1300 ቡክስ የሚል አለ አለ። ክሊክ አድርግ። የ1300ን ክሊክ አድርግ። እሺ ምንድነው ውስጥ ያሉት የመጽሐፍቶቹ ዝርዝር የለ? ኮንተንቱ እንኳን አይሰጥም። ኮንተንቱ አይሰጥም። አይሰጥም። ምን እነሱ እንትን አይደል እንዴ? ግን እንትኑ አለ እዚህ ጋር ይሄው the full Ethiopian canon 88 books 12 apocryphal printing premium edition እና ተጨማሪዎቹ አጠቃላይ 1300 ቡክስ ምናልባት የተለያዩ መጽሐፎች አንድ ላይ አድርገው ባይብል ሌላ ከይቅርታ ጋር ወንድሜ ቆይ ከሌላ ትርጉም እንዳያስወስድብን ቆይ በግል ይኸውና ምክንያቱም 1000 ምናምን መጽሐፍ ቅዱስ አለን ብለው እዚህ ላይ ያወጣሉ ብዬ አላስብም። ሌሎች መጽሐፎቻቸውን በአንድ ላይ አድርገዋቸው እኔም እንደዛ ነው ተፈጠረ እኮ ያ ብዙ የተለያዩ መጽሐፍቶችን አስገብተው እኮ መጽሐፍ ቅዱስማ እንዴት ብለው ያገኛሉ? ያን ከመጽሐፍ ቅዱሱ ሌላውንን መጽሐፍ ለቃቅመው እርሚ እንዳለው ያንን ሁሉ እንትን አድርገው ነው። እኔም እሱ ነው ያ እንደዛ ነው። መጽሐፍ ቅዱስን ማየት ያገኛል ያደርጋል ነው አሁን የሱ አባባል ሚስሊድ ያደርጋል ነው። አሁን እነሱ የጨመሩት ነገር ይኖራል ግን የእግዚአብሔር ስትንፋስ ተብሎ ከዋናው ጋር መቀላቀል የለበትም ይመስለኛል የሱ ሐሳብ። ያ ኢትዮጵያን ባይብል ካለ ባይብል ነው አይደል እንዴ? ባይብል ኢትዮጵያን ኮምፕሊት ባይብል ካለ ራሽያን ባይብል ካለ ራሽያን ባይብል ነው አይደል እንዴ? እንግሊሽ ባይብል ባይብል ካለ መጽሐፍ ቅዱስ ያለ ነው። እና ይሄን ቢኮዝ ሶ ማኒ ፒፕል መጽሐፍ ለመግዛት የሚፈልጉ ስለ መጽሐፍ ቅዱስ ማወቅ የሚፈልጉ ምንም ማወቁ ሰዎች አሉ። እንዲህ አይነት ሲያዩ እንዴ ምንድነው what is this I'm gonna buy እንደዛ ነው የሚለው the majestic Ethiopian Bible ምንድነው ይሄ? እና ስንት ነገር አለው እና በጣም መጠንቀቅ ያስፈልጋል ወገኖች። እንስማ፣ ከእግዚአብሔር እንማር። እውነተኛውን ቃል ለዓለምንም ራሳችንም እንትናለን። ቱፊት በጣም እስካሁን በላን አይደል? ይበቃል። ቱፊት በልቶና ስለዚህ ወደ ቃሉ እንመለስ። ጋሻ ረጋ ይሄ 1300 የሚለው ፍራግመንት ቡክስ ናቸው ወይስ ለምሳሌ ፍራግመንት የሆኑ ቡክስ? ኖ አይ ዲድንት ባይ አላረኩትም። ሁልጊዜ ስለማየው ደሜ እንትን ይላል። ምንም ዝም ብዬ ነው ማለት አባባሌ ፍራግመንት አሁን ለምሳሌ የጁሽ ፍራግመንት የሆኑ 300,000 ፍራግመንትስ ኦፍ ጁሽ ቴክስት የሚል አለ። እንዲህ አይነት ነገሮች ፍራግመንት ነው ወይስ ፉል መጽሐፍት ናቸው? 1300 ምንድን ናቸው እነሱ? ኦኬ ሌትስ ዲስክሪፕሽኑን አማዞን ሄደን ያ ማየት እንችላለን በደንብ አድርገን።
most majestic Ethiopian Bible, 1,288 books, the unlimited spiritual collection, unlock the full depths of Ethiopian Christianity with exclusive multimedia bonuses. Now, sacred 1,288 sacred books. What are these sacred books? እንጂ የሆነ የተከፋፈለ ልክ እንትን ያለ አይደለም። I don't know, just we need to buy. በእርግጥ ነው እንትን ማለት ይህን ነገር በዚህ ነገር ላይም ኢንቨስት ማድረግ ያስፈልጋል። መግዛት ትችላለህ፣ መፈተሽ እንችላለን፣ ማየት እንችላለን፣ ሸር መደራረግ እንችላለን። አይ ይሄን መግዛት አለብኝ እኔ እገዛዋለሁ። እህትየው ሊንኩን ላኪልኝ በዋትስአፕ። አፖክሪፋ እኮ ይላል which is like ፊክሽን ነው ይላል። ፊክሽን ነው ትሩ ያልሆነ ፋክት ያለው ነገር ማለት ኢትስ በጣም ሰስፒሺየስ። እኔ ኢንተረስትድ ሆኜበታለሁ እውነት ለመናገር። ላኪው ሊንኩን ለእኔ ላኪው፣ እኔ ገዛውና በውስጡ የተዘረዘሩት ለምን ሆሊ ባይብል ተብለው ተባሉ ታዲያ እዛ ጋር? ቴንክ ዩ የእሱም ጥያቄ እሱ ነው። እኔም እንደዛ ነው የተረዳው። ለምን ሆሊ ባይብል ብለው ጠሯቸው? ኤግዛክትሊ ሆሊ ከተባሉ እነዛ ሆሊ የተባሉት ውስጥ ላኪሊን በውስጥ ያው እዚያውን እየተወቆ ያሉት ገድላ ድርሳናቶቹ እነሱን ሁሉ ጨምረው ካልሆነ በስተቀር መቼም ከአፖክሪፋ ጋር እነሱን ሁሉ ካልጨመሩ በስተቀር ይሄን ያህል ቁጥር ያላቸው መጽሐፍቶች የሉም። 1300 ምናምን እኮ ነው ያላችሁት እዚያ ጽሑፍ አሁን ሲታይ ነበረው ማለት ነው። ይህን ነው የሚመስለው ወገኖች። በጣም ይቅርታ ጊዜ ወሰድኩኝ። እና እንትን እንበል፣ እንንቃ፣ ራሳችን እናድን። ሌላውን ዓለም ግራ ማጋባቱን ትተን ራሳችን እንፈትሽ። እሺ ና ዳይመንድ ወንድምነት ና ግባ፣ ና ኢንቫይት አድርጌያለሁ፣ ና ግባ። ምንድነው ልትሸለመኝ የፈለከው ዳይመንድ? እሺ ካልቻልክ በውስጥ እሺ፣ ከመጣ ኦኬ። እሺ ሰላም ኢሳን፣ እንዴት ናችሁ? ሰላም ናችሁ? ሰላም ነው እንደምነት? እግዚአብሔር ይመስገን። ኤርሚዬ እንዴት ነህ? ደህና ነህ? ደህና ነኝ፣ ጌታ ይመስገን። ጌታ ይባረክ። አይ መጽሐፏን እኔ ልሸልምህ በቃ ብዬ በቃ እንትን ስትጓጓበት አየውና ፕሊስ በቃ አድራሻን ቢኖረኝ ደስ ይለኛል። ጋሻ አረጋ ስለነገረን እጃችን ላይ ቢኖር ምንድን ናቸው እነዚህ መጽሐፍቶች? ሆሊ ባይብል ተባሉ። አይ ነው ከባድ አይደለም፣ ግን ጀስት ማስታወሻ በጣም ወድ በጣም ማከብረ ወንድሜ ስለሆነ ማስታወሻ የምትሆን ነገር ማድረግ ደስ ይለኛልና ሃርድ ኮፒውን ገዝተህ ልትልክልኝ ነው? የስ አይ ነው ቀላል ነው፣ ግን በጣም ደስ ይለኛል። እሺ በቃ በውስጥ ላወራህና ጻፍልኝ በውስጥ። እሺ ወንድሞች ቀጥሉ። ኦኬ እንግዶች የገቡ ይመስለኛል። ኤርሚ ራሄል ቅድሚያ ገብታለች። ከዛ በኋላ ደግሞ አውራት ወንድምነት ከቻል ራሄል ሰላም ላንቺ ይሁን። አሚት አድርጉ። ሬቾ ኦኬ እሺ፣ አንቺ ከእንትን ካላልሽ ያው እናሰናብትሻለን ማለት ነው። ሞዴሬተርስ ሶሪቲ ፕሮፋይል ላይ ኤ ካፒታል ኤ ያለ ሰላም ለእርሶ ይሁን። ጾታውን እስከምናውቅ እርሶን ይሁን። የሉም። ኦኬ አሁን የገባ ወንድም መለሰሽ ሰላም። እግዚአብሔር ይመስገን። እንዴት ኖት? ከዱባይ። እሺ በጌታ ኖት ወይስ በማርያም ኖት? አረ በጌታ ነኝ። እሺ ኤርሚ በጌታ ናቸው። ኤርሚን ፈልገው ነው? አቤት እጆ ከምን ለምን ገቡ? ኦርቶዶክስ ነበር የምፈልገው ብዬ ነው። አሁን ገና ነው የገባሁኝ። ምንም የሰማሁት ያየሁት ነገር የለም።
አም ሶሪ በማርያም የሆኑታቸው የተፈለጉት አይ የሆነ አስቀድሜ የያዝነው ርዕስ አለ። እስኪ ሬቾን ልጠይቃ። ሬቾ ሰላም ላንቺ ይሁን፣ ተመልሰሽ መጥተሻል። ሰላም ለእኛ ይሁን። እንዴት ነህ? አሜን አሜን። ኦኬ እንዴት ናችሁ? ይሰማል? ይሰማል። ቆይ መጀመሪያ ጥያቄ። በጣም እግዚአብሔር ይመስገን በመጀመሪያ ማለት ነው። ወይስ በጌታ ነሽ ወይስ በማርያም ነሽ? አዎ እኔ በጣም እግዚአብሔር ይመስገን በመጀመሪያ እናንተ ጋር ስለገባሁ፣ ሁለተኛ ደግሞ ማነሽ አንቺ? አውቶማቲክ ምንድን ነው? በእውነት በጣም ተደስቼ ነው። እኔ በክርስቶስ በጣም በእውነት እንዳታስወጣኝ በእናት ብያለሁ። እና ራሄል ተረጋጊ። ቆይ አንዴ ቆይ ኩል ዳውን አንዴ ተረጋጊ። እሺ እኔና እሺ በጣም ተረጋጊ እኮ እሺ ተረጋጊ። እኔ እናት ከየት ቤተ እምነት ነው ስንልሽ በደንብ በስነ ስርዓት አዋሪን። ለምን አገባቡ ለሁሉም ኮመን ስለሆነ ነው። እሺ እናት ሁላችንም የተነሳ ነው ከአንዲት ቤተክርስቲያን እንደሆነ እናውቃለን አይደለ? ግን መርምረን አይተን ተምረን ክርስቶስን እውነተኛውን ክርስቶስን ወደ አለበት ስለመራኝ እግዚአብሔር የተመሰገነ ይሁንና እኔ በዚህ ጉዳይ በክርስቶስ ጉዳይ ላይ ነው ልናገር የምፈልገው። ማስተምረውም ሁሉ ስለ ክርስቶስ ነው። ቤተ እምነቷን አልነገረችንም። ወገኖች ከየት ነሽ እያልኩሽ ነው። ከየት ቤተ እምነት ነሽ እያልኩሽ ነው። እሺ በቃ ቤተ እምነቱ እኔ ልጅ ስሬ መሰረት የተነሳው ይሄንን የምትፈልጉ ከሆነ ከኦርቶዶክስ የወጣነን ሁላችንም። እኔ በበኩሌ እኔ ራሴን ስወጥ ከየት ወጣሽ እያልኩሽ አይደለም። የት ቤተ እምነት አባል ነሽ? አሁን የት ቤተ እምነት ነሽ? ኦኬ እኔ አባል ምናምን የምትሉት ውስጥ የለውም፣ ግን ክርስቶስን እታችሁ ረጅ በቃ ጌታ ሆይ ቤት የለኝም እያለች ነው። ጎጆ የሌላት ወፍ ለዚህ ነው ያደከምሽን። ጎጆ የሌላት ወፍ፣ ማረፊያ የሌላት ወፍ፣ አድራሻ የሌላት ወፍ ወደ ልደተ ቃል ኳታ እርቢ አይ ልደተ ቃልም እንደሷው ስለሆነ አብረው ቤት ሲያገኝ እሱም እንዲደውላት ብዬ ነው። እንደዛ አለ እሱ አባቶች የሉኝም ስላለ ያው ቤት ሆምለስ ስላለ አባት ሲገኝ አብረው እንዲነግራት ብዬ ነው። በቃ የወንጌል አማኞች አትላኩልን ወንድሞች። እሺ ኦኬ በሀሳቡ ላይ የሚያወሩ ብቻ ይምጡ። እህትዬው ተቀበዩ። እሺ ሽመልስ ኦርቶዶክሳውያን ካላችሁ ገስት ላኩ እንቀበላችኋለን። ኮፒ ሊንክ አድርጉ፣ በደንብ ሼር አድርጉ ወገኖች። አዎ እንደዛ ጎራውን ያለየ ነገር ከባድ ነው። እንደዛ አይነት ነገሮች አናስተናግድም። አንድ ነገር ግን እየተገነዘባችሁ እንደሆነ አስባለሁ። የወንጌል አማኞች ወንድሞች፣ እናቶች፣ አገልጋዮች ለክ አሁን በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንላቸው ለዘመናት አይ እኛ በመጽሐፍ ቅዱስ ብቻ እናምንም፣ እናንተ መጽሐፍ ቅዱስ ብቻ የምትሉት እሱ ትክክል አይደለም፣ የኛ መሰረት መጽሐፍ ቅዱስ ብቻ ሳይሆን ቀኖናና ትውፊትም ነው ብለውን ነግረውን ነበር። ኦኬ በቀኖናና በትውፊት ሁሉ ነው ጭምር የምታምኑት። ስለዚህ እናንተ ጋር በሃይማኖት ለመነጋገር የግድ ሰው መጽሐፍ ቅዱስ ብቻ ሳይሆን ማወቅ ያለበት ቀኖናና ትውፊትም ማወቅ አለበት እያላችሁን ነው ወይ ብለን ስንላቸው አዎ ብለውናል። እሺ ደግነት ከየት ቤተ እምነት ነው? ደግነት ብሎክ ነው ማረግ። ብራዘር ካልከፈትክ ብሎክ ነው ማረግ። የወንጌል አማኝ ነህ፣ ብሎክ ነው ማረግ። ኦኬ ቃሌን አክብሬያለሁ። እሺ ቃሌን አክብሬያለሁ። እሺ መላክ ከየት ቤተ እምነት ነው? እስራኤል። ሰላም እናንተ። ደህና ነኝ። ከየት ቤተ እምነት ነው? እስራኤል። ድምፅን ከፍ አድርግና ንገረኝ ነው እንደምን። እስራኤል አገር አይደለም የጠየኩህ፣ እምነት ምንድን ነው? በብሉይ ኪዳን ማምን ነኝ። ኦኬ ይሁዲ እምነት ውስጥ ነው ያለው? ያ ነው ጥቅሱ መጽሐፍ ቅዱስ ብቻ ስተት ነው። ታችራች ተኛሽ፣ እንቅልፍን ጨርስ በደንብ። ኦኬ
እና ምንድነው በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንላቸው መጽሐፍ ቅዱስ ብቻኛ አናምንም ብለዋል። ታዲያ በምን እንደምታምኑት በቀኖናና በትውፊት ሁሉ ጭምር ነው የምናምነው ብለውናል። ኦኬ ስለዚህ እናንተን ኦርቶዶክሳውያንን በመጽሐፍ ቅዱስ ብቻ ማውራት አይቻልም ወይ ብለን ስንላቸው አይቻልም፣ እኛ እንደናንተ ጎዶሎ መጽሐፍ ይዘንም አንዞርም ብለውናል። መጽሐፍ ቅዱስ ማለት ለኦርቶዶክሳውያን ጎዶሎ ነው። ሙሉ የሚሆነው መንፈሳዊ ዓለም ቀኖናና ትውፊት የሚባል የእነሱ ተረታ ተረት ሲደመርበት ነው ማለት ነው። እሺ ብለን ጫወታውን ወዴት አዞርኑ ማለት ነው። መጽሐፍ ቅዱስ ብሎ የሚለውን ትምህርታችንን ሳንለቅ የዘላለም መልህቃችን ስለሆነ ለወንጌል አማኞች ሁለት አይናችን ማለት ነው መጽሐፍ ቅዱስ። ሁለቱ ኪዳን ማለት የግራና የቀኝ አይናችን ማለት ነው። አለቅ ለጴንጤ ብሉይ ኪዳንና አዲስ ኪዳን የግራ አይንና የቀኝ አይን ማለት ነው። የቀኙን አጥፋው የግራውን ብትው ችግር የለውም ብለን እንደማንልህ በአይን ላይ ቀልድ እንደሌለ በመጽሐፍ ቅዱስ ላይ ቀልድ የለም። የዚህን ያህል ነው፣ የዚህን ያህል ሴንሲቲቭ ነን በመጽሐፍ ቅዱስ ላይ። ኦኬ ስለዚህ ኦርቶዶክሳውያን ወገኖቻችንን በመጽሐፍ ቅዱስ ብቻ ልናወራቸው አልቻልንም። ምክንያቱም የነሱ መሰረት በቀኖና ነው በትውፊትም ጭምር ስለሆነ ብሎ የሚለውን ከነሱ አፍ ስለሰማን ብለን ስለዚህ ቀኖና የሚባለውን እስኪ እናገላብጥላቸው። እንደዚህ ደረታቸውን ነፍተው አፋቸውን ሞልተው የሚናገሩበት እናንብበው እናገላብጥ ብለን ስንል ማገላበጥ ጀመረን። ምን ቀኖና መጽሐፍት የተዋጡ በቀኖና ውስጥ ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች አሉ። ተነቦ አይደለም ተቃጥሎ የማያልቅ የደብተራ ተረት በቀይ በጥቁር እስክሪብቶ የተጻፈ በብራና የተደጎሰ በሱቲ የተጠቀለለ በስርዓት ማለት ተጽፎላል። ባለ ምልክቱ ባለ ጅራቱ እያሉ ማለት ነው። ሲነበቡ የዘመን ጉድ ተገለጠ። እነዚህ መጽሐፍቶች ቅዱሳት መጽሐፍት ከመሆናቸው የተነሳ ለማንበብ ሰው እህል በልቶ ውሃ ጠጥቶ እንኳን አያነባቸውም። ካላቸው ሆሊነስ ካላቸው ቅድስና የተነሳ እህል ሳይበላ ውሃ ሳይጠጣ ነው የሚነበቡት አሉ። እኛም እንደዛው ነበር ስናነባቸው የነበረው። በስመ አብ ወወልድ ወመንፈስ ቅዱስ ብለን ጀምረን አንዳንዱንም ወስብሐት ለእግዚአብሔር ብለን እንጨርሳለን። አንዳንዱን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ብለን እንጨርሳለን። አንዳንዱም የጸሎት መጽሐፍ በስመ አብ ወወልድ ወመንፈስ ቅዱስ ብለህ አምላክ ብለህ ጀምረህ ቢስሚላህም ብለህ የምትጨርስበትም አለ። ለምሳሌ እንደ ጥበበ ሰለሞን የተባሉ መጽሐፍቶች ማለት ነው። ኦኬ ሱስ ብዙ ጥልቀት አትሄድበት። ኤርሚያስ እሱ የጥበበ ሰለሞን የሚባለው ነገር ጳጳሳቱ ሁሉ በግ እስከ መቅበር የደረሱት እኮ እሱኑ ተጠናውቷቸው ነው። አይ ምለህ እሱ ጋር ምን እኛ እንግዲህ ግለሰብ አይደል ብለህ አትልም። አናቱን ነው መድኃኒዓለም የመታው። ከላይ ነው የመታው አልኩ። ከላይ ሲያዋርድ ጌታ ያቅበታል፣ ሲያከብርም ያቅበታል፣ ሲያዋርድም ያቅበታል። የበቀበራ ብቻ ነው እንዴ? ገና ጉማሬም ሁሉ ጭምር ሊገኝ ይችላል። ኦኬ ወደ መጽሐፉ ቀኖናዎችን ስናገላብጣቸው እህል ተበልተው መነበብ የላቸውም አይገባቸውም ካላቸው ቅድስና የተነሳ በዋቃችሁ ስር አስቀምጧቸው፣ ለበረከት ይሆናሉ። ብብታችሁ ስር ሰፍታችሁ አስቀምጡ፣ ከቅዠት ይከላከላሉ። ለቡዳ መድኃኒት ነው። አንገታችሁ ላይ ሰፍታችሁ ሰባቱ ኤኮሳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወእንተ ወክቡር እያሉ ብሎ የሚለው አነበብን። በሙሉ ከመጽሐፍ ቅዱስ የሚጣላ ሆኖ ተገኘ። በነጥብ እየያዝን አደባባይ ላይ ማስጣት ጀመርን። ድርሳነ ሚካኤልን ስንዘረጋው አንድ ማዕት ጉር ነው ያለው። ከድርሳነ ገብርኤል ጋር አይስማማም። ድርሳነ ገብርኤል ከድርሳነ ራጉኤል ጋር አይስማማም። ድርሳነ ራጉኤል ከድርሳነ ሩፋኤል ጋር አይስማማም። ድርሳነ ሩፋኤል ከድርሳነ ኡራኤል ጋር አይስማማም። የሰባቱም ሊቃነ መላእክት እጄ ላይ ስላለ ግዕዝ ከአማርኛው በአንድ ታሪክ ላይ እርስ በርስ እንትን ይላሉ። እንደውም ማናቸው አባ ሻውዚን የሚሏቸው መነኩሴ ምን አሉ? አንዴ ሲናገሩ ቪዲዮ ሁሉ አለኝ ሃርድ ዲስክ ውስጥ ጨምሬው ነው ሚሞሪ ጠቦ ማለት ነው። እና ምን አሉ? መጻሕፍት ዱላ ቢኖራቸው እርስ በርስ ይከታከታሉ፣ ሊቃውንቱ ያስታርቋቸዋል እንጂ አሉ። አሁን ይኸው ሊቃውንቶቹና አባ ገብረ ኪዳን መቼለም ስንቱን አስታርቀው ይጨርሱታል። ድርሳነ ሚካኤል ከድርሳነ ሚካኤል ጋር ተጣልቷል። ድርሳነ ሚካኤልን ከድርሳነ ሚካኤል ጋር በማን ነው የምታስታርቀው? በገብርኤል ነው የምታስታርቀው። ራሱ ገብርኤል ደግሞ ድርሳነ ገብርኤል ከድርሳነ ሚካኤል ጋር ተጣልቷል።
ለነሱ ደግሞ ሌላ አስታራቂ ያስፈልጋቸዋል። በታምረ ማርያም እናስታርቀው እንዴ? ድርሳነ ሚካኤልና ድርሳነ ገብርኤል ራሱ ታምረ ማርያም እርስ በርሱ ተጣልቶ የለ ወይ? ምን ማለት ነው ኤርሚያስ? እንደዚህማ ነገሩን ሁሉ ውስብስብ አታደርገውም። የተወሳሰበ ነው መጽሐፉ፣ እርስ በርስ የተጣላ እንኳን ከመጽሐፍ ቅዱስ ጋር ሊታረቁ ቀርቶ አይደለም ራሱ መጽሐፉ ከመጽሐፉ ጋር ይጣላል። ኦይ ቆይ ይሄ ግብፃዊ መነኩሴ አቦን ነው ብለብተን ያቦ ገድል ስለ ሰውየው መኖር፣ ስለ ሰውየው መሞትና መገነዝ፣ ስለ ሰውየው የቀብር ቦታ ይጣላል፣ እርስ በርስ ይከታከታል ራሱ መጽሐፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር አምላክ እያዋረደሽ ነው፣ እያዋረዳችሁ ነው በራሳችሁ መጽሐፍቶች። እኔ የሚቆጨኝ ያቺ አያቴ በእጄ ያቆረብኳት አያቴ ገብረ መንፈስ ቅዱስ እንዳለች ነው የሞተችው። አንዴ እጄ ነግሬያታለሁ። ገብረ መንፈስ ቅዱስ አቦዬ እያለች ማለት ነው። በጣም የሚቆጨኝ በቀብሩ ጉዳይ እንኳን 3 አይነት መላምት ነው ያለው። ግማሹ በኢየሩሳሌም ነው የተቀበረ ይላል እዛው ገድሉ ላይ። መልኩን ስትገጥለው ደግሞ የለም በኢትዮጵያ ጉራጌ ሀገር ምድረ ከብድ ነው የተቀበረ ይላል። እዛው ታምሩ 20ኛው ታምር ላይ ደግሞ ስትሄድ ኖ በኢየሩሳሌምም አልተቀበረም በምድረ ከብድም አልተቀበረም እና ስጋዬ እንደ ሰው በመቃብር አይቀበርም ብሎ መላእክት ፈርዳው ከነ ነፍሱና ከነ ስጋው ሳይሞት ወደ መንግስተ ሰማያት ተወሰደ ይላል። ይሄን ሁሉ የሚያወራው ማን ነው? የአቦ ታሪክ። ኦኬ ቀኖና ውስጥ አሁን ቀኖናውን የገባኑ ቀኖናን ጴንጤ ጥርስ ከመላሱ እያወጣ ዝክዝክ አድርጎ ድርሳነ ገብርኤልን እስኪ እዚህ ጥርስ ስር እዚህ መንጋጋ ስር የተወተፈው ምንድነው እያለ ዶክተር አንድን ሰው እንደሚያይለት መንጋጋውን የመንጋጋው የጥርሱን ጤንነት ቼክ እንደሚያደርግ እስኪ ምላስ ብሎ የሚል መጽሐፍት አላቸው ዶክተር መለሰ ወጉ አንብቤዋለሁና እስኪ ምላስን አበል እስኪ ያን ገድለ ተክለ ሃይማኖት እስኪ አበል እያልን ስናየው አንድ መዓት ነውር ገና ከመቅደሙ ጀምሮ በተራብን ጊዜ እውነተኛ መብላችን ይላል። ተክለ ሃይማኖትን እኮ ብሉት እያለን ነው። ወይኔ ኤርምሻ የሥላሴ ባሪያ ምንድነው የጻፈው ዮሐንስ ካማ? ብሉት ተክለ ሃይማኖት የህይወት እንጀራችሁ ነው ይላል። ተክለ ሃይማኖት በተጠማን ጊዜ እውነተኛ መጠጣችን፣ በተራብን ጊዜ መብላችን፣ በታረዝን ጊዜ ልብሳችን ይላል። ይኸውልህ ለማን ወንድምዬ እኛ እንዲህ አይነት ቅልውጥ ፍለጋ የትም አንሄድም። አንድ አለ እንደውም በቅዳሴ ላይ አይደል እንዴ ተባለ? ቅዳሴ ላይ ነው አይ ቲንክ ኪዳን ላይ ልንገባ ስንል እየተባለ ኦ ማርያም በእንተ ዘናፈቅረኪ ስላላችሁ እዚህ ውስጥ ካህናትም አላችሁ፣ ከጀርባ ተደብቀ ተሰማለህ። ኦ ማርያም በእንተ ዘናፈቅረኪ ወነአቤኪ አላችሁ። እኛ ወነአቤኪ አንላትም። ናፈቅረኪ እንወድሻለን ናፈቅርሻለን ነው። ወነአቤኪ ግን ኖ ለሰው አይባልም። ከፍ እናርግሻለን ማንንም አንልም። ግን በተከሸነ ቃላት ፍጡርን ከፍ እናርግሻለን አለ። ከዛ ወነአቤኪ ኦ ማርያም በእንተ ዘናፈቅረኪ ወነአቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን። ኦኬ ጥሩ ነው። ታዲያ መብልዐ ጽድቅ ዘበአማን እውነተኛውን የህይወት እንጀራ ከወለደችልን ምን ታረግ ነው ታዲያ? ገድለ ተክለ ሃይማኖት ላይ ተክለ ሃይማኖት የህይወት እንጀራችሁ ነው ብለህ የምትለን? እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ህይወት ዘበአማን ነው። የእውነተኛ የህይወትንም ውሃ ወልደሽልናልና ታዲያ የሚበላውንም የሚጠጣውንም የሚለበት የጽድቅን ልብሳችን የሆነውን ክርስቶስን፣ የጽድቅ መብላችን የሆነውን ክርስቶስን፣ የጽድቅ መጠጣችን የሆነውን ክርስቶስን ማርያም ከወለደችልን ወነአቤኪ አንላትም፣ እንወድሻለን። እውነት ነው። እኛ በዜማ እንደናንተ ኦ ማርያም ብለን አላልንም እንጂ እንወዳታለን እኮ። እውነት ነው።
ስለዚህ የሚበላውን ወልዳልናለች የህይወትን እንጀራ የሚጠጣውን ወልዳልናለች የህይወት ምንጭ ውሃ የሚለበሰውንም ወልዳልናለች የጽድቅ ሸማችን እና ምን ታረግ ነው ገድለ ተክለ ሃይማኖት ላይ ቅልውጥ የምትሄደው ማለት ቅልውጥ ማለት ያው ታውቃላችሁ በየቤተሰቦቻችን ሲያደገ ጎረቤት ቅልውጥ አትሂድ ይባላል በገጠርኛው እንግዲህ ባላገር ሰባኪ ነው መድኃኒዓለም የሚያስነሳብህ እንደዛው በባላገርኛው ነው የምነግርህ ምን ልታረግ ነው ገድለ ተክለ ሃይማኖት መቅደም ላይ ታዲያ የቡልጋውን ሰውዬ ተክለ ሃይማኖት እውነተኛ መብላችን ብለህ የምትለው እውነተኛ መብል አንድ ነው ከሰማይ የወረደው እንጀራ እኔ ነኝ ብሏል እሱም በሱ ማመንን ስታምን ለዘላለም አይጠማም ለዘላለም አይራብም ነው ያለው ክርስቶስን በእምነት ስለመብላት በእምነት ስለመጠጣት በእምነት ስለመቀበል ማለት ነው እና ይሄን ሁሉ ተገኘላ ተበረበረ ታየ እና ከዛ ምን አሉ ኤርሚያስ እኛ ይሄን ሁሉ መጽሐፍኛ አናቀውም እኛ ከየት ያመጣ እንደምታነብ አናቅም ይላል ከቤተ ክርስቲያን ጉያ ነው ባህረ ጥበባት ያልካት ቤተ ክርስቲያን ባህረ ተረት ሆና ነው የተገኘችው ነገረ ድህነትን ያወራሉ ኦኬ ቀኖና ተጨፈጨፈ አልኩ ብራዘር ዳዋ በሆነ ነገር እንደሚመታ ዳዋ ይባላል ያገሬ ገበሬ ዳዋ ይሄ ጥሻ የሆነ ነገር ማለት ነው በሆነ በቆንጨራ ነገር ወይ በማጭር ነገር እንደሚጠረግ በእግዚአብሔር ቃል ዕውቀት ግማሾች በመጽሐፍ ታድሷያኑ በመጽሐፍም በስልጠና መልክ የወንጌል አማኞቹም በስልጠና መልክ በትምህርት መልክ በሙግትም አደባባይ ላይ አስጥተው ቀኖና የሚባል ነገር ኦርቶዶክስ ሃይማኖትን ዝግንን እስኪላቸው ድረስ አውጥተን አደባባይ ላይ ስናሰጣ ከዛ ምን አሉ ማን ጌርሳ ለምንድነው ግን በመጽሐፍ ቅዱስ ብቻ አውሩን አሉ ማሩን በሏ በመጀመሪያ ማሩን ይቅርታ በባለፈው በመጽሐፍ ቅዱስ ብቻ እናውራችሁ ብላችሁ ስትሉን ቀኖናና ትውፊት አለ ብለን ስንል የነበረው እኛ እንደዚህ አይነት ነገር እንዳለ አናቅም ነበር አሁን በቀኖና እናውራችሁ በመጽሐፍ ቅዱስም በቀኖናም ስንል ነው ቀኖናውን ተው በመጽሐፍ ቅዱስ ብቻ ሉተርን ይቅርታ ጠይቁ በመጀመሪያ እግዚአብሔርን ከዛ ሉተርን ከዛ እኛ ነው ወንጌላውያን አማኞች ግልጽ ነው አሁን ደግሞ ቀኖናው ብቻ አይደለም ተውፊቱ ዋጋ ደግሞ እንመጣለን ዶግማና ተውፊት አሁን እንደጠየቅ ነው ማለት ነው የሆኑ ሁለት አገልጋዮች አንደኛው በተለይ ጻፈልኝ ኤርሚያስ በቤቱ ሰው አይቀር ነው እንዴ ብላችሁ ብትሉ በሙሉ አስወጣታችሁ ልጨርሱት ነው እንዴ ብለዋለኝ አገልጋይ ነው የኦርቶዶክስ ቤተክርስቲያን አገልጋይ ሆነቴን ነብይ የምላቸው አስጪ በጣም ብዙ ህዝብ እኮ እየወጣ ነው ወደ ጌታ እኔ በጣም ልቤን የሚሰብረው ወደ እስልምና ሃይማኖት እየሄዱ ያሉት ናቸው ጌርሳምዬ ዝም ብለ ጮን መስሎ ከሆነ በጣም ተታላችኋል ወንድሞች በጣም ብዙ ህዝብ እኮ ጌታን እየተቀበለ ነው ብዬ የምላችሁ በጣም ብዙ ህዝብ የዛሬ 2 ዓመት ነው የዛሬ 2 ዓመት ወይ 1 ዓመት ይመስላል 2 ዓመት ይመስለኛል የግንቦት ርክበ ካህናት ላይ በብፁዕ አቡነ ማቲያስ አፍ ወደ 10 ሚሊዮን ህዝብ በኦሮሚያ ክልል ውስጥ አተናላሉ ግማሹ ከፖለቲካም ጋር የተገናኘ ነው ግን አብዛኛው ግን በወንጌል ስብከት ማለት ነው ቀላል እንዳይመስል ደጆችሽ አይዘጉ እያሉ በየቦታው እንትን ጉባኤ የሚያካሂዱት ምን ስለሆነ ነው ብዙ ቸርች እየተዘጋባቸው ስለሆነ ማለት ነው በደቡብም በኦሮሚያም ክልል ዋይ ወንጌል አስተምሩ ወንጌል የማያስተምር ካቶሊክ በላት ኦርቶዶክስ ጴንጤ ቢሆን ድራሻችን የሚጣፋው ስልህ የተወሰነ ጊዜ ልቆይ ትችላል እንጂ ወንጌልን ክርስቶስን ማዕከል ያላደረገ የእግዚአብሔርን ቃል መጽሐፍ ቅዱስን መሰረት ያላደረገ ትውልድ መጥፋቱ መፍረሱ አይቀርም እግዚአብሔር ግን ያ ዘመን ሳይመጣ ፊት ታደስ ይላል የታድሶ ዘመን ታደስ ይላል እንዴ ይሄን አልጠላትነት ከመጽሐፍ ቅዱስ ጋር ግብ እስኪ ኑረው በመጀመሪያ እንኳን 66ቱ መጽሐፍ አይደለም 6ቱን መጽሐፍ እስኪ እንኑረው ተወብሉ ኪዳን 39 ማለት ሐሰት ነው እያልኩ አይደለም የአምላኬ ቃል ነው 27ቱን መጽሐፍ እስኪ እንኳን እንኑረው በጌታ ትምህርት ከ27ቱ የነ ጳውሎስን መልእክተው ለአራቱ ወንጌል ብቻ እንታዘዝ ያበዛው ኤርሚያስ አረ ዮሐንስ ወንጌል መጽሐፍ ምዕራፍ 1 እስከ ምዕራፍ 21 ድረስ ብቻ ላለው
በዮሐንስ በኩል ለተገለጠው ለእግዚአብሔር ቃል እውነት ሲሰሚት አድርግ እኔም እናድርግ አትጠፋም ይመጣልና ዮሐንስ ወንጌል እኮ ላይ ምናምን ለሰል ይኸው ለአባ ጊዮርጊስ ዘጋስጫ እንዲህ ብለው ይላል እት ወረዛ ዮሐንስ ወልደ ዘብዴዎስ የዓይን ምስክር የሆነው ሕይወት ተገለጠ አይተንማል እንመሰክራለን ከአብ ዘንድ የነበረው ለኛ የተገለጠውን የዘላለምን ሕይወት እናወራላችኋለን ብሎ ያለን ሐዋርያው ያወራውን አትነግረኝም እንዴ አባ ጊዮርጊስ ዘጋስጫ በ13 17 ነው ምናምን ነገር መሰለኝ በወሎ ሀገር ተወለዱ ሶ ዋት እና መለሳቸው የእመቤታችን ፍቅር በልባቸው ጸናና ወይኔ ኧረ ስለ ኢየሱስ ንገረን በጌታ በእውነት ምሕረት አድርጉልን ኦርቶዶክሳውያን ስለ ኢየሱስ ክርስቶስ ንገሩን ይኸውልህ ቆይ የእሳቸው ብቻ መሰለህ እንዴ አባ ጽጌ ድንግል የሚባሉም ደግሞ ነበሩ ይልና ደግሞ ይቀጥልላል ወይ አባ ጽጌ ድንግል አንተ ሰውዬ አባ ጊዮርጊስ ዘጋስጫ ትለኛለህ ጳውሎስ አትለኝም ዮሐንስ የዓይን ምስክር 5 መጽሐፍ የጻፈ የዓይን ምስክር ስለ ኢየሱስ ማን ይናገር ዮሐንስ የዘብዴዎስ ልጅ 4 ነጥብ ስለ ማርያም ማን ይተርክ ዮሐንስ የዘብዴዎስ ልጅ ወደ ቤቱ ወሰዳት የተባለ ሐዋርያ እሱ ይናገር በሱ ንግግር ውስጥ ማርያም ታማልዳለች ብሎ የሚል የለም ከሙታን ተነስታ አርጋለች በዕፀ ሳቤቅ ዛፍ ስርም ሆነው የገነት ዛፎች ሲሰግዱላት አየው ብሎ አላለም በስንክሳር መጽሐፍ የተጻፈ የአባቶች ጥርቅምቅም ነው እሱ ወሬ ማለት ነው አላለም ኦኬ ዮሐንስ ማርያም ቤዛዊት ኧረ በፍጹም አላለም እሱንም አላለም ማርያም ቤዛዊት ነችም አላለም ዮሐንስ ታማልዳለችም አላለም ሞታ ተነስታለችም አላለም ለሰው ልጆች በደልና ኃጢአትም አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ነገረ ማርያም ላይ ጻፉት ነገረኛ ሰዎች እንደጻፉት እዛም ላይ እንደ ዮሐንስ እንደዚህ አላለም ወደ ቤት ወሰዳት የተባለ ሐዋርያ ጸሎት ትሰማለች ብሎ ነገረው ነው ይበሰን አልጻፈም ይልቁንም በእናቱ ቤት ትቷት ሄዶ ወደ ሮማ ሀገር ይላል ታሪኩ ሲናገር ድርሳነ ኡራኤል ላይ ዞራ የካቲት ምንድነው ኤርሚያስ ግን ብታወራው ለጴንጤው ይኸውልህ ህዝቡ የታሰረበት እስራት ግን አንድዬ እየበጣጠሰው ነው አልኩ ኢየሱሴ እየበጣጠሰው ነው ትናንትና አንድ ወንድሜ ነግረኝ ነበር እዚሁ አለ በጣም ወዳጄ ነው ኢምሬት ፍላይት ላይ ይሰራና አንድ ራእይ እግዚአብሔር አሳየኝ በባለፈው እንደዚህ ያገለገልክ እየተናገርክ ይያለና ትልቅ በር ነው በዛገ ሰንሰለት የታሰረ እንደዚህ ሲፈታና ሲከፈት አየዋል ሎርድ በጣም ነው በራእይና በህልም በእግዚአብሔር ድምጽ ማምነው በጣም እና ትውልድን እግዚአብሔር እያስመለጠ ነው እኛ ስለ ኢየሱስ የጻፉትን ንገሩን ዮሐንስ ያለውን ንገረኝ በቃ ዮሐንስ የዘብዴዎስ ልጅ የታመነ ደረቱ ስር ተጠግቶ ከሐዋርያት ይልቅ ይወደው የነበር የተባለ ሐዋርያ እስከ መጨረሻው ዘመን ከሌሎቹ ሐዋርያት ይልቅ በመጨረሻው አካባቢ ላይ ሞተ ተብሎ የተባለው እሱ የነገረው ነገር የሌሎች እንኳን ሐዋርያት ይቅር ብለን ብንል በቂ ነው በመጀመሪያው ቃል ነበረ ብሎ ከሚለው ጀምሮ ከምዕራፍ 1 እስከ ምዕራፍ 21 የተጻፈው በቂ ነው እስቲ እሱ ኑራው ያዳም ልጅ የመጽሐፍ ብዛት መደርደር አይደለም ምን ይላል ዮሐንስ ወንጌል ለምንድን ነው ያልከው በለብተላይ የመጽሐፍ ቅዱስ ፒላር አንዱ ማስተር ኪ ስለሆነ ማለት ነው ራሷ ኦርቶዶክስ እንኳን ታቦት በሌለበት የዮሐንስ ወንጌልን ታቦት አድርጋ ትቀድሳለች አምላክነቱን ፍጹም ሰውነቱን አብራርቶ ተናግሯል ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምናችሁ በስሙ አምናችሁ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ተብሎ ስላለ ነው የዮሐንስን ወንጌል ሰሌክት ያደረኩት በቃ ይሄው ነው አዎ በቃ መጽሐፉ በሙሉ የሚያወራው ሰው የዘላለም ሕይወት እንዲኖረው ነው አዎ የዘላለም ሕይወት በማን የሚገኘው በክርስቶስ ይላል እግዚአብሔር የዘላለም ሕይወት እንደሰጠን ይሄም ሕይወት በልጁ እንዳለ ምስክሩ ይሄ ነው ልጁ ያለው ሕይወት አለው የእግዚአብሔር ልጅ የሌለው ሕይወት የለውም በአራት ነጥብ እየዘጋ ነው ዮሐንስ ደግሞ የሚጽፈው የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄንንና ገድላት ድርሳናትም እጽፍላችኋለሁ አላለም ይሄን እጽፍላችኋለሁ ነው ያለው ዮሐንስ 5 መጽሐፍ ጽፏል 3 መልእክታት 1 ራእይ 1 ወንጌል የዮሐንስን ወንጌልና መልእክታትን ራእዩን ብቻ እንኳን ሰው ቢያምን የዘላለም ሕይወትን ያገኛል
እንኳን የነ ጴጥሮስ እንኳን የነ ጳውሎስ የነ ማቴዎስ ተጨምሮበት እኛ አንጥልም። አሁን እንደ ምሳሌ ያልኩ እንጂ 66ቱ መጽሐፍ ላይ አንዲት ነቁጣ የምንጥለው ነገር የለም። ከ66 መጽሐፍ በለን እንደ ጉሽ ጠላ የምንተፋው የለም። በሙሉ ነው ያዋጥነው፣ በሙሉ ነው የምንውጠው። እሺ ቀኖና አሉ። ቀኖና አንድ ኦርቶዶክስ ደፍሮ እስከማይገባ ድረስ በቀኖና ላይ እናቱ የወለደችው ድርሳነ ሚካኤል ላይ ሊያወራ የሚችል እስከማይኖር ድረስ ታምረ ማርያም የሚባል መጽሐፍት ላይ ፊት ለፊት ቀድሞ የወልቆ አንዴ አስቺዬ ሚውት አድርገው ቆይ ምልክ ካህኑ ጌርሳም አቸኩል በሎ ሊል የሚችል ዳጊ ተረጋጋ ምልክ ብዙ አንተን ትፈጥናል ማንም ብሎ እስከማይል ድረስ ዝምና ጭጭ ምጭጭ ሆኗል። የድርሳናትና የገድላት የታምራት ጉዳይ በዚህ ተዘጋ ማለት ነው። ማለት ከዚህ በኋላ እናቆማለን እያልኩ አይደለም፣ ገና አሳያለሁ። ከማርያም ውጪ በመንፈስ ቅዱስ ጸንሳ የተገኘች ሴት አለች የሚል ታሪክ ሰሞኑን እለቅልሃለሁ። ደግሞ ትንጫጫለህ ማለት ነው። ፎቶ መዘግዘቅ ወይ ምናምን ነገር ላይ ትገባለህ ወይ ፎቶ ለደብተራ ማቀበል። ይሄ ነው ሞያችሁ። አባታችን ይርገሙልን ይሄ ልጅ እያልክ ማለት ነው። በለዓማውያን ጋር ትሄዳለህ። ያው ጣኑን ያጨሳል ወይ ሌላ የሚያጨሳውን የሚያጨሳል። ምንም የሚያመጣው ነገር የለም። የኢየሱስ ክርስቶስ የጌታዬ ደም እና አሁን እሱን ደግሞ እናያለን። ያቺን ሴትዮ ስሟን ስገልጥልህ ምዕራፍና ገጽ ከፍቼ ሳሳይህ አዎ ከማርያም ቀጥሎ ለካ ከመንፈስ ቅዱስ ደግሞ ጸንሳ የተገኘች ሌላ ሴት አለች። አዎ የወለደችውን ጉትዬ ሰውዬ አሳያለሁ ማለት ነው። እና የሱ በረከት ይደርብኝ ብለህ የምትለው በሱ ደግሞ አበሳን ትጠብሳለህ። እኔ ከዚህ ሁሉ ኦርቶዶክሳውያን ወገኖቼ ተንከራተታችሁ ለምን መጽሐፍ ቅዱስን ብቻ አታነቡም ወገኖቼ? ብሉይና አዲስ ኪዳን 66 መጽሐፍ አይበቃ? እስቲ በመጀመሪያ ይችኑ እስቲ ይችኑ ትንሽ ናት ብለህ የምትላት መጽሐፍ 66 መጽሐፍ አሁን በዚህ መጽሐፍ ቅዱስ ብቻ ነው እግዚአብሔር የዘላለም ሐሳቡን የተናገረው ይላል ወንድሜ። አዎ በአንድ ምዕራፍ ብቻ እግዚአብሔር የዘላለም ሐሳቡን ተናግሯል። የዘላለም ሐሳቡ ዮሐንስ 3:16 እስከ 18 በሁለት ቁጥሮች ውስጥ አለቀ። እርሳው ብዬ ብለህ ሌላው ማለት በዮሐንስ 3:16 እስከ 18 ባለው በሁለት ቁጥሮች ውስጥ ብቻ የዘላለም ሐሳቡ ተብራርቷል፣ ተተርኳል፣ ተነግሯል፣ አለቀ። በመጽሐፍ ቅዱስ ብለን ለመናችሁ በመጽሐፍ ቅዱስ ብቻ አታውሩን፣ እኛ እንደናንተ መናፍቃን አይደለንም፣ በቀኖናና በትውፊት ነው ምናምን አላችሁ። ኦኬ ብለን የግድ እንግዲህ ወደ ቀኖና እናንተው ናችሁ ኢንቫይት ያደርጋችሁን። ኤርሚያስ ስላላነበባችሁት እኮ ነው። ቀኖና የት አንብባችሁ ታውቃላችሁ? አስቼ ዝም ብለህ እኮ ነው አንተ ጴንጤ ነህ መናፍቅ ነህ። ድርሳነ ሚካኤል መቻየውና በውስጡ እኮ የተጻፈ በረከቱ ትሩፋቱ ከበረከቱ ሱታፌ እንድትሳተፉ እስቲ ድርሳነ ገብርኤልን በጠዋት አንስታ አንብብ ብላችሁ እናንተው ናችሁ ኢንቫይት ያደርጋችሁን። ጴንጤው ገድላትና ድርሳናትን እንዲያነብ ነገር ቆስቁሳችሁ ወደ ጴንጤው ገድላትና ድርሳናትን እንዲያነብ ምን ነው ባልነገርናቸው ኖሮ እንደ ንብ እኮ ወረዱበት። ታምረ ማርያም 6000 ብር የገባው አንዱ ደውሎ አንተና ትዝታው እግዚአብሔር የሥራችሁን ይስጣችኋለን ምን ነው ብዬ ስለ 6000 እና 7000 ታምረ ማርያም ገባ። ጣሪያ ነካል አልኩ። ምክንያቱም ሰው ሁሉ ታምረ ማርያም ላይ ያለውን ስናሰጣው ሰው ሁሉ ታምረ ማርያም ገዛ ጀመር። ጴንጤው ሜሮ ታምረ ማርያም እንትና ሜሮ ታምረ ማርያም ለምን ውስጡ ያለውን ጉድ ለማየት ከዛ አሳዩ። በጣም ብዙ ትውልድ ከነ ቤተሰቦቻቸው ጭምር ጌታ ሲቀበሉ ሃሌሉያ። ታምረ ማርያምን አንብበው ሳይሆን ጌታ የተቀበሉት ታምረ ማርያም ሲነበብ ለዘመናት እውነት ነው ተብሎ የተጻፈ መጽሐፍ እንኳን የጌታ እናትን አይደለም ለአንዲት እንኳን የሰው ተራ የለውም ግን እንደው ተራ ተብሎ ይባል ለአንዲት ተራ ሴት እንኳን የማይሰጥ ለባህሪዋም ለምግባሯም የማይመጥን ለጌታችን እናት የማይመጥን ስንት ነገር ተጽፎ ተገኘ። ኑ መልስ መልሱ። ማንም ይሄንኑ መጽሐፍ ነው እሑድ የሚያነቡልህ። የደከመው ተቀምጦ የበረታ ቆሞ የእመቤታችንን ታምር መስማትን አያስታጉሉ ይላል።
የእመቤታችንን ታምር ለክርስቲያኖች መስማት ቀላል አይምሰለው። ቃል በቃል እኮ ማለት መኪና ውስጥ ስላለው ነው እንጂ አሳየ ነበር። ቀላል አይምሰለው የከበረ ገናና ነውና ይላል። እሺ ይቀጥሉ አባታችን ያንብቡት። የእመቤታችንን ታምር የሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው ብሎ ገና በመጀመሪያው ላይ በነገር ነቆራ ቁጥር 1 ብለህ ልትለው ትችላለህ። ይተነኩላል። አንብቡትና በመጀመሪያ እናረጋግጥ። እርግማን ውስጥ አትግቡ። ወልደ እግዚአብሔር ከሰው ከመሆን ከማመን የወጡ ናቸው። አራ በመጀመሪያ ይነበብ። ከተነበበ በኋላ የተነበበውን ህዝቡ ሰምቶ ዳኝነቱን ይስጥ። በእርግማን አጀምሩ። መቅድሙ ላይ እኮ ነው መርገም የሚረግመን። ለእመቤታችን ለማርያም ስዕል ስገዱ፣ ለስዕሏ ስገዱ። ለስዕሏ ያልሰገደ ግን ከቆመበት ስፍራ ይጥፋ። እንዴ ታምሩ ይነበብ በመጀመሪያ። ለማርያም ስዕል የማይሰግድ ጴንጤው አለ፣ እስላሙ አለ፣ ቻይናው አለ፣ ቡዲዝሙ፣ ሂንዱዝሙ በጣም በዓለም ዙሪያ ስንት አለ። በቃ ይጥፉ እነዚህ ሁሉ። እውነታችሁን ነው። ደግሞ ይሄንን አንድ ቄስ ቆቡን አውልቆ ወይ አስኬማውን አውልቆ ጳጳሱ ሲያነብ እነ ቅዱስ ሚካኤል ከሰማይ ይሁን ይደረግ ይላል እኮ መጽሐፍ ራሱ። ለነሱ እርግማን እነ ሚካኤል ሳይ ጎሽ ሃሌሉያ እንዲህ ነው እንጂ እርገሟቸው በለው እንዲሉ ከእርግማናቸው ጋር እንዲተባበሩ አድርገው መቅድሙ ላይ ጽፈውታል። መቅድሙን ዘላሉትና እርግማንን ቁጭ አድርገውና ታምሩ ይነበብ በመጀመሪያ በእንተ ደቅሲዮስ ከምዕራፍ 1 ጀምሮ ማለት ነው። ሲነበብ ጉድ ይፈላል። አስቀድመህ ግን ለህዝቡ እርግማኑን አንብበህ ማስፈራራት ሀርድ ሰጥተህ ታምርሽን የሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። አባ ሚካኤልና አባ ገብርኤል በሚባሉ በቃላችን ስልጣን ፈጽመው የተወገዙና የተረገሙ ናቸው። አቤት አቤት አቤት! ኧረ እስኪ አንድ ምዕራፍ እንኳን አንብብ። እርግማኑን መቅደም ላይ ለህዝብ መጀመሪያ ታንብቡት እና እነዚህ ፈጽመው የተረገሙ የተወገዙ የተረገሙ ናቸው፣ ከክርስቲያን ማህበር አይቆጠሩም። የማርያምን ታምር ሰምተህ ብታቃልል ማለት ነው መጽሐፉ ላይ። እስቲ እናቱ የወለደችው መነኩሴ እኔንስ ይርገማ። እና አስቀድሞ እያንዳንዱ መጽሐፍ መግቢያው ላይ እርግማን አለው። ወደ ዋናው ክፍል ላይ ከመግባት በፊት መጀመሪያ መግቢያ አለው፣ ከዛ መቅደም አለው። ካነበብኩ በኋላ ነው ወደ ዋናው ላይ የምትሄደው። እና ገና መቅደሙ ላይ ስትሄድ በእርግማን አጥረግርጎ ይጥላል። ኧረ ይሄን ሁሉ መዓት በትውልዴ ላይ ከማመጣስ ውስጡ ያለው ጥያቄ ቢፈጥርብህ ታውቃለህ እንደሚል ገድላትና ድርሳናት ላይ ምንድነው ግን እያወራሁት ያለሁት አንተዬ? ገድላትና ድርሳናት ላይ ስታነብ አንዲትን ቃል ይላል ቄሱ ወይ ዲያቆኑ ጳጳሱ ሲያነብ ይላል አንዲትን ቃል ቢገድፉ ወይ ደግሞ ቢነጥቡ ወይ ፊደሉን ቢዘሉት ከሚለውን በ ወይ ደግሞ ሸ የሚለውን ሰ ብለው ቢያነቡ ይሄ ነው ማለት መንጠብ ወይ መጉደል ማለት መግደፍ። በሰማይ ያሉ ቅዱሳን መላእክትና ሌሎች ሁሉ በሙሉ ጭምር ያለቅሳሉ አሉ። እና መላእክት ሁሉ አንዲት ፊደል ሲዛባ በንባብ ውስጥ ከማዘናቸው የተነሳ ቅዱስ ሚካኤልና ሌሎቹ መላእክት፣ ሌሎቹ አገልጋዮች፣ ሌሎቹ ቅዱሳን ሁሉ ያለቅሱበታል ተብለህ ያልከውን መጽሐፍ ለምን ታዲያ ቀርበህ እኔ ጋር አትነጋገርም ነበር? አንድ ፊደል እኮ አይደለም አረፍተ ነገር አይደለም መጽሐፉ በሙሉ። ገድል ማለት ገድላትና ድርሳናት መጽሐፍቶች እንዳነበበ ሰው 100% አይደለም 1000% ምነግራችሁ አረሞች ናቸው። አረም አይታረምም፣ እህል ነው የሚታረመው። አረሞች ናቸው። አይ ስንዴውን ላሳይህ ብሎ የሚል ሰው ካለ እጁን ያውጣና ይምጣ። ቄስ፣ ዲያቆን፣ መምህር የሆነ በተለይ ምንም የሚያውቀው ነገር የለም። አንብበን ያኔ እናስመዋለን። በቃ ስሙ ይሄዳል ማለት ነው። ስለዚህ ምን እያልኳችሁ ነው? መጽሐፍ ቅዱስን ብለናቸው አይሆንም ብለውናል። በመጽሐፍ ቅዱስ ብቻ ከእናንተ ጋር እናወራም ብለውናል። ቀኖናና ትውፊት ስላለን እኛ በቀኖና በትውፊት ነው እናምነው አሉ። ቀኖና ብለናል ናቸው። አሁን ቀኖና ማለት ገድላት ድርሳናትን ሁሉ ያካተተ ነው። ኑ እናውራቸው። ለሰነ በራስቼ ባክ በመጽሐፍ ቅዱስ ብቻ
ካህን ምን መሆኑ ነው? ዳጊስቲ ዝም በል መጽሐፍ እኛ በመጽሐፍ ለመከራከሪያነት አይበቁም እነዚህ መጽሐፍቶች። እኛ ከእናንተ ጋር ስናወራ በመጽሐፍ ቅዱስ ምን ነው በባለፈው ወራቶች ላይ በባለፉት ዓመታት ላይ ያለ መጽሐፍ ቅዱስ በመጽሐፍ ቅዱስ ብቻ ሳይሆን በቀኖና በትውፊት ምናምነው ከእናንተ ጋር መጽሐፍ ቅዱስ ብቻ እናወራም ብላችሁ አልነበረም እንዴ? ይቅርታ አጠይቁም እንዴ በሱ ጉዳይ ላይ? አሁን ደግሞ ወደ ቀኖና ወደ ትውፊት እንሄዳለን ማለት ነው። ቀደም እንደተጠየቀው አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 12 ቁጥር 3 እሺ እንደሰጣችሁ ወግ ብሏልና ጳውሎስ ባስተላለፍኩላችሁ በቃል የተነገረ ነው። ምንድነው ያስተላለፈው? ዛጋ በቃል የተነገረው እና አሁን ተንከባሎ በእናንተ ዘመን መጥቶ ግሪክ ኦርቶዶክስ ወይ ኢትዮጵያ ኦርቶዶክስ ኦሪየንታል ሚሆን ምስራቃውያን ኦርቶዶክስ እጅ ያለ እኛ ወንጌላውያኑ እጅ የሌለ እናንተ እንቁልልጮች ብላችሁ ልትሉን የምትችሉት እናንተ የምትድኑበት እኛ ደግሞ ገና እንኳን ልንድንበት ቀርቶ አይደለም ያላወቅነው ቀኖና ካለ ማንሶሪ ምንድን ነው ትውፊት ካለ ወይ ደግሞ በዛው ክፍል ላይ እንደተጻፈው ወግ ካለ ወጉን ንገሩን ነው። ዘኬ መብላት ነው ወጉ? የለም። እና እንዲህ አይነት ዘመን መጥቷል ወንድሞች እናቶች። አሁን በመጽሐፍ ቅዱስ ብቻ እናወራም ብለው ነበር። አሁን መጽሐፍ ቅዱስ ብቻ መለመን ጀመሩ። ለምን? ወደ ገድላትና ወደ ድርሳናቱ ስንሄድ እባካችሁ ወደ መጽሐፍ ቅዱስ ተመለሱ እያሉን ነው። እኛ ደግሞ ወደ መጽሐፍ ቅዱስ አንመለስም። ምክንያቱም በመጀመሪያ ከመጽሐፍ ቅዱስ መቼ ሄድንና መጽሐፍ ቅዱስ ላይ ነው ያለነው። የጴንጤ ሁለት አይን ማለት ብሉይና አዲስ ኪዳን ማለት ነው። የግራና የቀኝ አይናችን በግራና በቀኝ አይነ መካከል የግራ አይኔ ከቀኝ አይኔ የተሻለ ነው ብለህ ልዩነት እንደማታረገው ሁሉ ለሁሉም እኩል ጥንቃቄ እኩል እንደምትቀበለው እኩል እንደሚያስፈልገን እኩል እንደምንጠረቀቀውና እንደምንንከባከበው እንደምንጠብቀው አይናችንን ብሉይ ኪዳን የጴንጤ ቀኝ አይኑ ወይ ግራ አይኑ ነው። አዲስ ኪዳን ወይ ቀኛችን ነው ወይ ግራችን ነው። እና አሁን መጣው ካላችሁ ልትነግሩን ይገባል። በቀነት ነው የምንጠይቀው። ከዛ ውጪ መታችሁ መጽሐፍ ቅዱስ ብቻ ማለት ስህተት ነው ካላችሁን፣ እሺ ምን እንበል? እሺ ምን እንበል? ምን እንጨምር? እናንተ እውነተኛ የሆናችሁት ከመጽሐፍ ቅዱስ ውጪ ምን ጨምራችሁ ነው? ቀኖናና ትውፊት ነው አይደል? ቀኖና አንድ ኦርቶዶክስ ያው ለመሳደብ ካልሆነ በስተቀር አንድ ኦርቶዶክስ በቀኖና መጽሐፍት ላይ ፊቴ አታወሩ፣ ወንድሞቼ ፊት አታወሩ። የዘመናት ጉዳችሁ ተገልጧል። መጽሐፍቶቻችሁ ሲከፈቱ እርቃናችሁ ነው የታየው። የሴት ሀፍረተ ስጋዋ እንደሚታይ እስራኤልም ምን ይላታል ጌታ? ሀፍረተ ስጋሽን በአሕዛብ ፊት እገልጠዋለሁ አላት። አሕዛብ ሁሉ እንዲያዩ ሀፍረትሽን እገልጠዋለሁ አላት። በሰውኛ ንግግር ማለት ነው። እና አሁን መጽሐፍቶቹ በሙሉ ሲገለጡ ሰው በሚያፍርበት ሀፍረተ ስጋው እንደሚታይ ልክ እንደዛ ነው የታየው። ለዚህ ነው አባቶች ሰብስቧቸው ይሰብሰቡ ጥራት ይጎላቸዋል ብለው አሉ ጳጳሱ። ጳጳሱ ተገልጠው ይሄን ከማለታቸው በፊት ከስብሰባው በፊት ግን ንጹህ ምንጮች ናቸው ሲል የነበረ ደግሞ ጎረምሳ አለ፣ መጋቢ አዲስ የተባለ ማለት ነው። መጋቢ አዲሱ ንጹህ ምንጮች ናቸው ማለት ጠጡ እያለን ነው። ብፁዕነታቸው ጥራት ይጎላቸዋል። መጋቢ አዲስ ንጹህ ምንጮች ናቸው። ብፁዕነቶ ምን ይላሉ? ጥራት ይጎላቸዋል። ብፁዕ አቡነ ማርቆስ ከዚህ ጉዳይ ጋር አገናኝተው ምን ይሉታል? ድቅድቅ ጨለማ ውስጥ ነው ያለነው እንዴ! ህዝባችሁ እዚህ ኑ በብርሃኑ ተመላለሱ እያሉ ቲክቶክ ላይ እኮ እየተሯሯጡ ነው። እንደውም አሁን ቲክቶክ ላይ እኮ ማንም ሰው እንዳይሰብክ ምናምን ነገር ሁሉ እኮ ብሎ የሚል አይነት ነገር ሊያወጡ ነው። ማንም ይሄ ሶሻል ሚዲያ ላይ የሚሯሯጥ ጎረምሳን ሁሉ አርፈ ቁጭ በል ብለው ሊሉት ነው። ጥሩ ነው። አደብ ያስይዙልን። ወይ መጽሐፍ ቅዱስን አያውቁ ወይ የራሳቸው መጽሐፍቶች አያውቁ። ኦኬ ምን ቀራት ኦርቶዶክስ? አሁን በመጽሐፍ ቅዱስ ብቻ አላችሁ እናውራችሁ ብለን ስንል አንፈልግም አላችሁ። ወደ ቀኖናችሁ ሄደን ስንፈትሽ ቀኖና የሚባል ነገር ይሄ ሁሉ ኦርቶዶክስ እንዴት በድርሳነ ሚካኤል ያፍራል? ድርሳነ ሚካኤል
ሚካኤልን ብለህ የምትለው ሰውዬ የምትምለው ሰውዬ እንዴት በድርሳነ ሚካኤል ታፍራለህ? እንዴት በታምረ ማርያም መጽሐፍ ታፍራላችሁ? ኧረ አላፈርንም ብሎ የሚል ሰው ካለ ካላፈራችሁ ታዲያ ለምን እንደው ቀርባችሁ ያልተነጋገራችሁት? ወንድሞቼ በጣም አብዝቻለሁ። እዚህ ጋር ልስጥ አገልጋዮች ስላላችሁ በጣም ይቅርታ። ስራ እንዳልተሰራ ከሆነ እያሰባችሁ ያላችሁት በጣም ተሳስታችኋል። ይሄ እንቅስቃሴ የሆነ ግለሰብን ሰው ብቻ አይደለም ወይ አንድ ሎካልን ቸርች አይደለም፣ አገርን ሁሉ ነው። አገርን እንዳገር አገርን ሁሉ ጭምር ጌታ እግዚአብሔር አምላክ ምስክር ነው አልኩ። አገርን ሁሉ ጭምር የሚነካ ነው። ሪፎርሜሽን ታድሶ ሲመጣ የሆነ ቤተክርስቲያን ብቻ አይደለም። እንኳንም ይሄ የሶሻል ሚዲያ ዘመን መጣ። ስለዚህ ከትናንትና ይልቅ ለዛሬ እልተጋብተን ሳይሆን እኛ በሙሉ ኃይላችን የክርስቶስን ማዳን እንሰብካለን። የትኞቹን መጽሐፍቶች ለመፈተሽ ችግር የለብንም፣ እናነባለን። ጌታ በቃ ብቻ ብሎ ሲለኝ ነው ማቆመው። ስለዚህ ከአሁኑ እኮ ወጣቱ አይተሃል አይደል? ሶሻል ሚዲያ ላይ መጽሐፍ እኛ ገድላ ድርሳናት አንቀበልም ብሎ የሚል ትውልድ እኮ ተነሳለ። የዛሬ 3 ዓመት ወደ ቲክቶክ ሲመጣ እያንዳንዱ እንደዛ አይልም ነበር እና ለሁሉ እንደዛ አይሉም ነበር። አሁን ግን በእነዚህ መጽሐፍቶች ውስጥ የተጻፈውን ማንም ሰው ተቀበል ብሎ ሊያስገድደኝ አይችልም እያለ ነው። ጥሩ ነው። ሳይ ማለፊያ እንደሚባል ማለት ነው። ይሄ ነው ይደግ ይመድግ ተብሎ የሚባለው እንዲህ አይነቱ መረዳት ነው። ማንም ሰው ገድላ ድርሳናትን እመን ብሎ ሊያስገድድህ ሊችል አይገባም ማለት ነው። ቀስ እያለ ነው ነገሩ እንትን የሚለው እያዋዛ ማለት ነው። ኦኬ። ስለዚህ ኦርቶዶክሳውያን ወንድሞቼና እህቶቼ መጽሐፍ ቅዱስን አንብቡ። እኔ እንደውም እናንተም በሆነ ወንድሞቼና እህቶቼ እሺ፣ ጴንጤ ትናንትና ነው የመጣው አላችሁ አይደል? ከታድሶ አቅጣጫ ኦኬ። 30 ዓመት ይሁን ግድ የለም እንትን አትናደዱም ኦርቶዶክሳውያን። መጽሐፍ ቅዱስን እሺ፣ ቤተክርስቲያኒቱ እንደ ቤተክርስቲያን ትርጉሙ ስራ ላይ አንበሳውን ድርሻ ወስዳለች፣ ሰርታለች። ኦርቶዶክስ ምን እንዲና አናርግም። ጌታ ይባርካት በዚህ ጉዳይ። መጽሐፍትን ተረጎመች ኦርቶዶክስ፣ ተረጎመችው። ጴንጤ ያነበበው ጴንጤ ወዳነበት፣ ኦርቶዶክስ ደግሞ በመጽሐፍ ቅዱስ አብሮ ይመስል መጽሐፍ ቅዱስ ብቻ ማለት አጋንንታዊ ነው አለች። እኛ መጽሐፍ ቅዱስ ብቻ አንልም አሉ። ታዲያ ምን ይባል? ራሳችሁ ጽፋችሁበት ጴንጤ ትናንትና መጥቶ ብላል። ከኦኬ ትናንትና መጣሽ፣ አነበበ፣ ዳነበት፣ አነበበ፣ ተረዳ። ኦርቶዶክሳውያን ሆናችሁ ንጉ ብሎ ይጠራሃል። አንተ የምትናገረው ማርያም ታማልዳለች ነው ብለህ የምትለው ትልቁ እውቀት ይሄ ነው። ኢየሱስ ተብሎ ሲባል አያማልድም፣ ማርያምስ ታማልዳለች። ከመጽሐፍ ቅዱስ የማርያምን አማላጅነት አሳየኝ። እኛ በመጽሐፍ ቅዱስ ብቻ እናምንም። ታዲያ ምንም የምታምነው? አባ ጊዮርጊስ ዘጋስጫ እንዲህ ብለዋል። ማናቸው አባ ጊዮርጊስ ዘጋስጫ? የወሎ ሰውዬ። መቼ ነው የነበሩት? በ13ኛው መቶ ክፍለ ዘመን። እሺ ቤዛ ነች ብለው ያሉት እሳቸው ናቸው? አዎ። የት? መጽሐፈ ሰዓታት መልካ ስዕል ላይ፣ መልካ ፍልሰታ ላይ፣ ነገረ ማርያም ላይ አባ ጊዮርጊስ ዘጋስጫ ናቸው ማርያም ቤዛ ያሏት? አዎ። ጳውሎስ አላላትም? የለም መጽሐፍ ቅዱስ ላይ ሁሉ እንዲጻፍ ትፈልጋለህ እንዴ? ጳውሎስ ግን ታዲያ በመጽሐፍ ቅዱስ ላይ ቤዛ ብሎ የጻፈው ማንን ነው? ማንንም አልጻፈም ይላል አንዳንዶቹ። አሃ ጳውሎስ ታዲያ በጢሞቴዎስ መልእክቱ ላይ አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ይላል። ይሄ ማለት እሱ ብሎታል፣ እኛ ግን አንለውም ይላል። አንተ ማንም አትለው። ጳውሎስ ቤዛ ብሎ ያለው ኢየሱስን እንጂ ማርያምን አይደለም። ታዲያ ጳውሎስ ኢየሱስን ቤዛ ብሎ ካለው አንተ ኢየሱስን ቤዛ የማትልበት ማርያምን የምትልበት ኬት አምጥተህ ነው? የጴንጤው ኤርሚያስ ጥያቄ፣ የጴንጤው አስቼና የወንድሞቼ ጥያቄ። ኦኬ
ኢየሱስን አማላጅ እኮ ብሎታል ቅዱስ ጳውሎስ። የት ሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34 አይ የግዕዙ አይልም አልክ። እውነትህን ነው። ለእመለሊሁ ያጸድቅ መኑ ይኮን ክርስቶስ ኢየሱስ ዘሞተው ተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር በየማነ እግዚአብሔር ወይትዋቀስ በእንቲአነ ይላል። ከሞተና ከሙታን ከተነሳ ካረገ በአባቱ ቀኝ ከተቀመጠ በኋላ እኮ ነው በየማነ እግዚአብሔር ያለው። ወነበረ በየማነ እግዚአብሔር በአባቱ ቀኝ አለው ስለኛ የሚማልደው። ይህን መልእክት መቼ ነው ጳውሎስ የጻፈው? ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ ከደማስቆ መገለጥ በኋላ እና ምን ይሻላል? ሐዋርያቱ ያማልዳል ብለዋል። እኔ ምን ብዙም እንትን አይለኝም። እንትን ዕብራውያንም ላይ እንደዛ ይላል። እኛ ግን አንለውም ይልልሃል ይመጣና ሐዋርያቱ ያሉትን አንተ እንዴት ነው የማትለው? ስለዚህ ማርያምን ሐዋርያቱ ታማልዳለች አላሉ፣ እነሱ ግን ታማልዳለች ይለዋል። ኢየሱስን ሐዋርያቱ ያማልዳል ብለዋል። ሐዋርያቱ ያማልዳል ብለው ያሉትን ኢየሱስን ኦርቶዶክሳውያን ያማልዳል አይሉትም። እንደ ሐዋርያቱ ታማልዳለች ብለው ያላሏትን ማርያም ኦርቶዶክሱ ታማልዳለች ብሎ ይላል። እንዲህ አይነት ዘመን ነው የገጠመን። እንዲህ አይነት ዘመን ላይ ነው የደረስነው። እነዚህ ሰዎች መጣው መንበረ ማርቆስ አባቴ እስክንድሪያ እናቴ ብሎ ይላል። እኔ ጀሚላም እናትህ ትሁን። ማርቆስ አባትህ ከሆነ ማርቆስ የማን መንፈሳዊ ልጅ ነው? የጴጥሮስ። እና ጴጥሮስ ታዲያ ምን ብለው ነው የጻፉት መጽሐፉ ላይ? ምን ብሎ ነው ማርቆስ ያቀባበለልህ? ማርያም ቤዛዊት ብሎ የሚለውን ትምህርት በፊርማ ነው ያጸደቁት። እቺን ደብዳቤ ሳምንት አልሆናትም ለኔ በውስጥ ስትላክልኝ ትናንት ውልብ አድርጌ አሳይቻቸዋለሁ። ትምህርትን እንዴት አይነት እኮ ነገር ነው አንተ። ትምህርትን በፊርማ አታጸድቀው። አምላኬ ጳጳስ ተጠራርቶ ይፈራረማል እንዴ? ተፈራረማል እኮ ፓስተር ቢፈራ እንደኔ ያልከው ኤርሚያስ ኢየሱስ ክርስቶስን አማላጅ እንበለው እንዴ? አዎ እንበለው። እሺ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እዚህ ላይ የምትይው ሐሳብ አለሽ? አዎ አለኝ። እኔ ያው እንግዲህ ያለሱ ማንም የለምና አማላጅ ተብሎ ቢጻፍ ነገር ብለው ኦኬ እሺ ጥሩ ነው፣ ጥሩ ሐሳብ ነው። ቃለ ሕይወትስ በዚህ ጉዳይ ላይ የምትይው አለ? አዎ እኔም የመካነ ኢየሱስን ሐሳብ ነው የምደግፈው። ያ አማላጅ ተብሎ መባል ነው ያለበት። ያለሱ ማን አለን? ኦኬ እሺ እነ ሙሉ ወንጌልና የምስራቅ ክርስቶስን እንሰማለን። እነሱን ደግሞ በተናጠል ጠይቀን ፊርማ አሰባስበን ኢየሱስ ያማልዳል ብሎ የሚለው ትምህርት ይጸድቃል ማለት ነው። ተባብለው አይደለም። ኢየሱስ አማላጅ ነው ብሎ ያሉት የመካነ ኢየሱስ፣ የቃለ ሕይወት፣ የሙሉ ወንጌል፣ የምስራቅ ክርስቶስ፣ የብርሃን፣ የአማኑኤል እናም ነገር ተጠራርቶ ፈርሙ። እንደዚህ አባቶች እንደፈረሙት ማንም ጋር አልወጣችም። እቺ መረጃ ይኸውልህ፣ ልብ ብናስማኝ ምንድነው ኤርሚያስ ልታሳየን የፈለከው? በድብቅ የተቀዳሽ ነች። ምንድነው የተቀዳዱት? ይሄ ሁሉ ፊርማ የማን ነው? የጳጳሳቱ። በዚህ ባለፉት 2 ሳምንት ውስጥ የተፈራረሙት ማለት ነው። ምንድነው ፊርማ? በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗን በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን የሰማዕታት እናታቸው የመላእክት እህታቸው የተባለች ምክንያተ ድኂን አማላጃችን ቤዛዊት ዘበጸጋ ነው የምትለው። ዘበ አለች እዚህ ጋር። መልዕልተ ምን ማለት ነው? መልዕልተ ፍጡራን ማለት ከፍጡራን በላይ ከፈጣሪ በታች። መትሕተ ማለት ከፈጣሪ በታች፣ መልዕልተ ከፍጡራን በላይ ማለት ነው። እና እችት ለዚህ ጋር ነች አስችዬ በድብቅ ስለተቀዳሽ ነው የተወሰደችን ሲነበብ እዛ ጳጳሱ ሲያነቡ ማለት ነው። ከች አድርገን ኦኬ። ምክንያተ ድኂን አማላጃችን ቤዛዊት ዘበጸጋ መሆኗን ብለው ፊርማ ማርያም ቤዛዊት ዘበጸጋ ማን ያለው? መትሕተ ፈጣሪ ከፈጣሪ በታች
መልዕልተ ፍጡራን ከፍጡራን በላይ ያለው ጳውሎስ ነው አላለም። እነ ሄሬኔዎስ ናቸው ያሉት አላሉ። ኢግናሽየስ ነው ያለው አላለም። ታዲያ ማን ነው ያለው? በሊቃውንት አነጋገር ሊቃውንት የተባሉት ማን ናቸው? ያው ከና አባ ጊዮርጊስ ዘጋስጫ ወይ ደግሞ ከና አባ ጽጌ ድንግል ወይ ደግሞ ከና አባ ሕርያቆስ ወይ ደግሞ ከና አባ ኤፍሬም ዘሀገረ ሶሪያ ከዛ ይጀምራል ማለት ነው። ማላጅነቷን የተረጋገጠው በፊርማ እስከዛሬ ድረስ ታዲያ ወንድምነት ይኸው አሁን በ21ኛው መቶ ክፍለ ዘመን ነው ቤዛዊት ዘበጸጋ ብሎ ጳጳስ ተጠራርቶ እና አባ ሳዊሮስ እነ ብፁዕ አቡነ እንትና ተጠራርተው በፊርማ አጽድቀው በሊቃውንት አነጋገር ብሎ ይላል። ሐዋርያቱ ካላሉ በቃላሉ ሐዋርያው ቅዱስ ጳውሎስ ይሄንን ማርያም ቤዛ ነፍሰ ኩሉ መዋቲ ያለው አባ ጊዮርጊስ ዘጋስጫ ነው። ቆንጅየው የወሎ ሰውዬ ማለት ነው። የወሎም ይሁን የሸዋ የኢሉባቡርም ይሁን የመቱ አታምታታ እና የዛሬ 1940 እና 50 ዓመት አካባቢ ላይ መልእክታቱን ሲጽፍ ቅዱስ ጳውሎስ የጢሞቴዎስ መልእክትን በጻፈበት ደብዳቤ ውስጥ ቤዛ ብሎ ያለው ክርስቶስን ነው። ዘመጦ ርእሶ ቤዛ ኩሉ ይላል ጳውሎስ። ኢየሱስን ነው ቤዛ ብሎ የጻፈው እና በ13ኛው መቶ ክፍለ ዘመን የተወለደ የወሎ ሰውዬ አባ ጊዮርጊስ ዘጋስጫ ትምህርቱ የሆነ አልጫ እሱ ጽፎ አልተረኛል እንዴ? በፊርማ ትምህርት ለማጽደቅ አትችሉም። ሁለት ሳምንት አልሞላትም እቺ ደብዳቤ አስተላልፈናል። ይሄን ጉዳይ ለሚመጣው ትውልድ የማርያም ቤዛዊትነት ትምህርት በፊርማ ሊያጸድቅ ጳጳስ ይፈራረማል። ለምን ፓስተሮቹ ተደርበው ራሱ አይፈርሙም? እዚህ ጋር የኛዎቹ ፓስተሮች በሙሉ ለምን ተፈራርሞ እንትን አይልም? ከየት ነው ያመጣችሁት ብለን እንላለን። ፓስተር የሆነ እንደሆነ እንፈራዋለን እንዴ? ጳጳስ የሆነ እንደሆነ ሊፈራ አይገባም። አስኬማ ስላደረገ አይፈራም። የሐዋርያቱ ትምህርትን ትታችሁ አሽቀንጥራችሁ ጥለህ ወዲያ ወግድ ብለህ ጳውሎስ ቤዛ ብሎ ያለው ክርስቶስን ሆኖ ሳለ አንተ ቤዛ ያልሆነችውን ማርያምን ቤዛ ነች ብለህ የምትል ከሆነ እንትን ዙሩን አከራዋለሁ። ምን በማድረግ ማርያም ቤዛዊት ኩሉ ዓለም የተባለችው ለምንድን ነው? ለሰው ልጆች በደልና ኃጢአት ስለሞተች አይደለም እንዴ? ነገረ ማርያም ላይ ምን ይላል? ሰላም ሕማማት ላይ አባ ጊዮርጊስ ዘጋስጫ ምንድን ነው ያለው? ሰላም ሕማማት ላይ ወልድኪ ነፍሳተ ሶባ አርአኪ ብሎ ባለው ክፍል ላይ ምንድነው የጻፈው? እሱን በጳውሎስ መልእክት እናንቀረቀበልሃለን ማለት ነው። እንዲናበጥረዋለን፣ በዮሐንስም እናጣራዋለን፣ በጴጥሮስም እንመታልሃለን አልኩ። በቃ ያ ይፈራረምልሃል ማለት ነው። እንደዚህ ተጠራርቶ ቤዛዊት ዘበጸጋ እጅጋ ተደብቃ ስለሆነ እንትን ዘበ አለች። ዘበጸጋ ማን በሊቃውንት አነጋገር መልዕልተ ፍጡራን ከፍጡራን በላይ ማን ያለው? ሊቃውንት የተባሉት ናቸው። ከሰውና ከሰው ማን ነው አበላለጭ ያደረገ? አንተ ለዚህ ነው ለካ ያኔ ውዳሴ ማርያም ስንማር የአቢ ክብራ ለማርያም እምኩሎም ቅዱሳን ብላችሁ ያስተማራችሁ።
እንደዛ ብላችሁ ብትሉ ባይገርመን እኛ በኋላ እኮ ነው ነገሩ እየቆየ ነው የገባን። የእናት ሞትና የድንጋይ መቀመጫ እያደር ይቆረቁራል የሚባል ነገር አለ በሀገራችን የሚባል ብሂል። አየህ እንትን መጽሐፍ ቅዱስን ባወቅኩበት ቁጥር እኮ ነው በጣም የሚቆረቁረ የሚቆጨኝ። ወይኔ ኤርሚያስ ስላለውኝ እኮ አንተ እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወርህ ይቀደሙኪ መላእክተ ሰማይ ወምድር ይትለአኩኪ እያን ስናዜም የነበረው ሁሉ አሁን ቆም ብሎ ሰው ቢጠይቅ እንዴ እምቅድመ ሰማይ ወምድር ሀለወትኪ ሰማያትና ምድር ሳይፈጠሩ አንቺ ነበርሽ እያል በእውኔ ነው በቅዠቴ ነው ወይስ በህልም ነው ወይስ እውነት ይህንን አብሾን አጭሰውብን ነበረ በወቅቱ? ጠረጴዛ ደበድብልሃለሁ አልኩ በየጊዜው። ምን ማለት ነው? ፀሐይ ወርህ ይቀደሙኪ ፀሐይና ጨረቃ አልቀደሙሽም። መቼም አልቀደሙሽም ብሎ የሚለው እንትን ማራቶን ሩጫ እኮ ትራክ ላይ ገብተው አይደለም። ፀሐይና ጨረቃ አልቀደሙሽም ማለት መጽሐፈ ሰዓታት ሰብዓተ ፍቁር ላይ ማለት ነው። ኪ የሚበዛው ፓስተርዬ ለሴት ሲሆን ኪ ነው ለእሷ ማለት ነው። ለወንድ ሲሆን ከብሎ ይለዋል። ይቀደሙኪ አልቀደሙሽም። ማራቶን ገብተው እየተሯሯጡ አይደለም። ፀሐይና ጨረቃ ሳይፈጠሩ አንቺ ነበርሽ ነው እያለ ያለው። የት በዘላለም ውስጥ እስኪ አንድ ቄስ እንኳን ገብቶ ኤርሚያስ ተሳስታል ዝም ብለህ ወሬ ታወራለህ ብሎ የሚለኝ የለም። ኖ ግቡ እንጂ ቄሶች፣ ካህናት፣ ዲያቆናት፣ መምህራን ለመቼ ቀን ትሆናላችሁ? በዚህ ቀን እንኳን ቤተክርስቲያኒቱን ካልታደጋችኋት አባቶች በፊርማ የሚያረጋግጡት ትምህርት የለም። ሐዋርያቱ ያላረጋገጡት ከሐዋርያቱ ቀጥሎ ሐዋርያን አበው የተነሱ ካላረጋገጡት ፖሊካርፕ እንኳን እንደዚህ ብሎ ቢጽፍ እና አግናጤዎስ ቢጽፉ አልቀበልም። ምን ሆነሃል ኤርሚያስ? አይ ምንም አልሆንኩም፣ ጤነኛ ነኝ። በሐዋርያትና በነቢያት መሰረት ላይ የተመሰረትኩት በቃ በእነሱ በኩል በተሰበከ እግዚአብሔር ቃል ማለት ነው። ፖሊካርፕ ከሐዋርያቱ ትምህርት ወጥቶ እንደዚህ ቢጽፍ ቢፈራረሙ አልቀበልም። ማወንደው ተቀበል ብሎ የሚለኝ መዛኙ እግዚአብሔር ቃል፣ ሚዛኑ እግዚአብሔር ቃል እጃችን ላይ አለ። እንዲህ ብለው ተፈራረሙ። አየህ ትምህርት በፊርማ ይጸድቃል እንዴ? አይ ሄሬኖስ ተስተላለ ማንም ይሁን ማንም እኮ አልኩ ብራዘርዬ። ጴጥሮስ የጻፈው ላይ ብቻ ነው ብለን ምን ተፋው የሌለው። እኔ የጴጥሮስ መልእክት አይስማማኝም ብዬ ልል አልችልም ካልኩኝ ወድቅ ያለው ማለት ነው። እኔ የጳውሎስን መልእክት ብዙም ትኩረት አልሰጠውም ብዬ ካልኩኝ በቃ ወድቅ ያለው ማለት ነው። የእነሱ ትምህርት መሰረታችን ነው። እነሱ በፊርማ አይደለም ያጸደቁት፣ በመንፈስ ቅዱስ ተመርተው ነው የጻፉት። ትምህርት በፊርማ አይጸድቅም። አጸድቃለሁ ብለህ ካል ተፈጣሪ መልዕልተ ፍጡራን የሰማዕታት እናታቸው። ኦኬ ጥሩ ችግር የለም። ያው እናት ሰማዕታት ማለት ሰዎች በሰማዕትነት የሞቱ እንደነ እስጢፋኖስ እንደነ የራዕይ መጽሐፍ ምዕራፍ 1 አንቲጳስ የተባለው ሰማዕት እና ሌሎችም በሙሉ እነ ጳውሎስም በሙሉ ጴጥሮስንም ጨምሮ ስለ ጌታ የተሰዉ እነ ቅዱስ ያዕቆብ የተሰዉ ስለ ጌታ ስለ ወንጌል እውነት ስለተቀበሉት የወንጌል አደራ ስላመኑት ጌታ የተሰዉ በሙሉ እናታቸው ችግር የለውም። የሰማዕታት እናታቸው ያስማማና ምንም ክፍት የለም። የጌታ እናት ማርያምን እናታችን በክርስቶስ እናታችን በክርስቶስ እህታችን ብለን ስለምንጠራት ችግር የለውም። የመላእክት እህታቸው ብለዋል። አሁን ጥያቄ አለኝ። ማን ቢወልድ ከማን መላእክት ይወላለዳሉ እንዴ? በጌታችን ትምህርት መላእክት ይወላለዳሉ ብሏል። ታናሽ እህታቸው ነች ወይስ ታላቃቸው ነች? መቼም ታናሻቸው እንደማታረጉ ተስፋ አደርጋለሁ። ከየት ነው የመጣ ሁሉ ይሄ ሰማዕታት ማነው? የሰማዕታት እናታቸው የደናግል መመኪያቸው የመላእክት እህታቸው ብለሃል። አሁን እዚህ ጋር ትቆማል። የመላእክት እህት ኦኬ። ሚካኤል አባት አለው እያልከኝ ነው? ወእህቶሙ ለመላእክት ብሎ ሲል ማን የወለደው? በምንድን የተወለዱ? በመንፈስ ነው የተዋለዱት። ማርያም ከነሱ ጋር በምንድን ተዋልዳ የነሱ እህት ተብላ ልትጠራ ይታለችው? ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል በዕብራውያን መልእክት ላይ። አሬ ኤርምያስ ሁሉን ነገር እንደዚህ እንትን አትበሩት፣ አትመርምሩት። እንመረምረዋለን። የመላእክት እህታቸው የተባለች ይላል። ማን ያላት? የመላእክት እህታቸው ማን ያላት?
ኢየሱስ ነው ያላት ወይስ ሐዋርያቱ? እ እ እሺ ምክንያተ ዲህን የመዳን ምክንያት አሉ። ማን የመዳን ምክንያት ያላት? ዕብራውያን 10 ላይ ዕብራውያን 5 ቁጥር 10 እና 10 ላይ ሲናገር ለሚታዙለትም የዘላለም የመዳን ምክንያት ሆነላቸው ይላል። ማን የመዳን ምክንያት? ኢየሱስ። በዚህስ ማርያም ይላል። ማን ያላት? ሊቃውንት አሉ። እነዚህ ሊቃውንት እነማን ናቸው? እነ መምሬ እንትና ሽርሽር ማለት ነው። እሺ ምክንያተ ዲን አማላጃችን። ይህንስ ማን ያለው? ሐዋርያቱ አላሉም፣ ሊቃውንቱ። ቤዛዊት ዘበጸጋ መሆኗን አሉ። ጥቅስ አይታያችሁም? ጥቅስ ኢሳይያስ ይታያችኋል አይደል? በመንፈሳዊ ዓይን ነው የምታየው፣ በኦርቶዶክስ መነጽር ነው የምታየው። እዚህ ጋር ጥቅሶቹ አይታያችሁም? ተደርድረው ጥቅስ እንደምታዩት ማለት ነው። ያው ለጥቅስ የተጻፈበት ቦታ ይህን ሁሉ ጥቅስ ነው የጠቀሱት። ይታያችኋል? እዚህ ነጩ ጋር አልታይ ብሎ ካለሽ ኃጢአትሽ ነው ይሉሻል እነሱ። እንደዚህ ነው የሚያደርጉ። አይታይም እኮ ብለህ ስል ኃጢአትህ ነው አንዴ ኤርሚያስ ብለዋሉ። ማርያም 4 ኪሎ ወረደች ብለው ስንሯሯጥ እግሬ እስኪቀጥን ድረስ ሮጬ ይዛ ስደርስ ግማሹ ትታያለች። እዚህ ጉልላቱ ስር ከስር ቆርቆሮ ስር ነው ያለችው ይላል። ክችል እኛ ደግሞ ወደ ላይ እያጋጠጠን እመቤት የመጣች እግዝእትነ ማርያም ብለን ማለት ነው። አይሞኝነት። ይሄን በጉን እየቀበሩብን ነው። አየህ ፉዞ አድርገውን የት አለች ለዚህ ነው አትታይም። እዚህ ክችል የሚለው እንትኑ ቆርቆሮ ስር ከስር ነው የተለጠፈችው። ከስር እንዴት ቀና ብለህ ያሉን ማለት ነው። ቀና ብለን ስናይ የለም። አንዳንዱ ደግሞ ነው እሱ ላይ አይደለም ያለችው እኔ ማያት ጥዱ ላይ ነው አሉ። ጥዱም ላይ ስናይ የለም። ኖ ጥዱ ላይ አይደለም ከላይ ጉልላቱ የሰጎኑ እንቁላል ጋር የተቀመጠችው ብሎ የለናል። እዛም ስናይ አይታይም። አልታይ ብሎ ሲለን ኃጢአት ነው አላሳያለ እንዴ ኢህአዲግ እግዚአብሔር ይስጠው ገብቶ በቆመጥ ቆርጦ ድራሻችንን አጠፋና ከዛ ይህንን ያለን አጭበርባሪ ባህታዊ ቃልቻ ይመስል ስደበድብ አስቼ ብታየኝ ይህን ሰው ጌታዊ ምሕረት አድርግለት ብለህ ነበር የምታየኝ። እማሳዝን እና እሱ ሰውዬ ባህታዊ ነው የተባለው መነን ትምህርት ቤት የ14 ዓመት ልጅ በወቅቱ ነው በዛን ጊዜ። አሁን እኔ ዩኒቨርሲቲ ኮሌጅ ወይ በትልቅ ማዕረግም ሊሆን ይችላል ያስተምር ነበር ማን ይማር ነበር። እና ኢህአዴግ ወያኔ ጌታ ይባርከው በዚህ ማስገብቶ በሚያገለግሉበት አገለገሏቸው። ባህታዊ ገብረ መስቀልም ቀጨኔ ሚስቱን ይዞ ቁጭ አለ። ያ ከመሆኑ ግን በፊት ኢየሩሳሌም ሄደ። የሆነ መጽሐፍ ግዙ አለን። ይሄንን አንገታችሁ ላይ ብታስሩት ብሎ አለን። የሆነች መጽሐፍ በማርያም ስም ተጻፈ። ላንድ ክሩዘር መኪና ገዛ። እኔ ያኔ ሸቅዬ ቢሆን ኖሮ እኮ ጥሩ ልማታዊ ባለሀብት ሆነልህ ነበር። ፈዝዝ ብዬ እዛም ፈዝዤ እንዴ ምሕረተአብ እንኳን አንድ ጧፍ 20 ብር ሲመታው ድምሩን እኔ እኮ ምን ልሽጥ እንደ ወገኖች እስቲ ጻልዩልኝ። ጌርሳም ያስቺ ለጴንጤው ግድ የለም ልሽጥ የሆነ ጧፍ ነገርማ መሸጣል። ሽያጭ ብጀምር በኢየሱስ ስም እኔም እናቴ ያለበደችም አልነካውም። ግን ህዝቡ እንደዚህ እየሆነ ነው። አየህ እንትኑ ኑሮ ጧፍ ሸጡ ከሀገር ወጡ አለ። አትላንታ ገባች። ምሕረተአብ ምርጥ ብልጥ ነው። ማን ይሞታል? እኔ ነኝ እዚህ ዝም ብለህ ሰንፎ አቀቀልህ። ያኔም እዛ ምንም እዛኛውን ቤት ከዘኬ ውጭ ምንም ነገር የጠመቀመኝ ነገር የለም። እዚህም ብመጣ ጴንጤው ጆሊ ጁስ ነው በጥብጦ የሚሰጥህ። ምሪ አትላንታ ገባ
አትላንታ ገባ እንዴ? ምረታ እንደዛ ነው። አሜሪካ ነው ያለው። አሜሪካ ነው ያለው። ያ የደውል ተዘጋ ፕሮጀክቱ። የለም የማንቂያ ደወል ማንቂያ ደወል በቃ ምኑን ይደውለዋል? ምን ሰብስቦ ጧፍ ከሸጠ በኋላ እንትን የኛ ነው ዋሻው ጸበሎ አናፍርም የኛ ነው የኛ በቃ ያው ነበር ብሎ የሚለው አባ ገብረ ኪዳን እንኳን ራሱ ሙልጭ አድርገው ነው የነገሩት። በሶስት ቅጥቅጥ አይሱዙ አንድ ማት ጧፍ። እኔ አሁን እንዳልኩት ልጀምር ብዬ ብል ራሱ እዚሁ አስቼም እነ ጌርሳምም ዳግም እግረ መንገድን ሄድበት እስቲ። ኦርቶዶክሳዊ መልካም ወጣት የሚል እኮ ፕሮጀክት ተሰርቋል እኮ። እሱን ዝም ብላችሁ አንዴ ነው እሱ ሳይሆን እንትን አባ ገብረ ኪዳን ኤርሚ ያልተጠቆምክም መሰለኝ። የሆነ ቦታ ኮመንት ሰጥቻለሁኝ። ፈረንሳይ ገብተዋል እና ስለ ማርያም ቤዛዊት ዓለም ሊያስተምሩ ነው ወይ ብዬ ኮመንት ሰጥቻለሁኝ። እስኪ ምን እንደሚመለስልኝ። ፈረንሳይ ደርሰዋል አሁን ብፁዕነታቸው። እሱንም ሂድበት እስኪ። ይሄዱ ያው ህዝቡ እውነትን ፈልጎ ይጠራቸዋል። እምልህ በጣም ከውስጥም ከውጭም ውጥረት በዝቶብናል ብሎ በሚል ማለት ነው። ልጆቻችን በመናፍቃኑ እየተወሰዱ ነው እኮ እያሉ እኮ እያወሩ ነው። በየቴሌግራም ግሩፓቸው፣ በየጽዋ ማህበሩ፣ በሲኖዶስ ደረጃ፣ ሊቃውንት ጉባኤ በጉባኤው ደረጃ ያው ጳጳሳቱ ሁሉ ጭምር ሳይቀር ከላይ እኮ እየተነጋገሩበት ነው። ብዙ ህዝብ እኮ እያጣን ነው። ህዝባችን እኮ ብዙ ህዝብ እያጣን ነው እኮ እያሉ ነው። እውነቴን ነው የምላችሁ። እኔ ኦርቶዶክሳውያን መጠየቅ ያለባቸው ህዝባችሁ ወዴት ነው የሚሄደው ተብሎ ሲባል ወደ ሁለት አቅጣጫ በጣም በኃይለኛ እየሄደ ነው። አንደኛው አቅጣጫ ወደኛ እየመጡ ነው። ወደኛ እየመጡ ያሉት እግዚአብሔር አምላክ ይባርክ ኢየሱስ ጌታ ነው ብሎ የሚል ትምህርት በአስተምሮተ ሥላሴ የምናምንን የዘላለም ህይወት እንዳለን በክርስቶስ ኢየሱስ በጌታችን እርግጠኞች የሆንን በሐዋርያቱ ትምህርት የምንመራ አማኞች ጋር ነው የመጡት። አልከሰሩም። እንደዚህ አይነት ሰዎች ካላችሁ ኑ ወደኛ ጋር አትምጡ ብያለለም። ኑ ወደኛ ጋር አትምጡ አለም። ሌላው ፓርት ግን ሌላው ክንፍ ግን የሚሄደው ወደ እስልምና ሃይማኖት ነው። የሰንበት ተማሪዎች ሁሉ ጭምር ሳይቀር በቤተክርስቲያን ውስጥ እየሰለሙ ነው ያሉት። የካህናት ሚስቶች ሁሉ ጭምር ሳይቀር ይሄው ቪዲዮ እኮ በዓለም እኮ ወጥቷል። ቪዲዮ በዓለም ደረጃ ወጥቷል። ከዚህ የተነሳ ብፁዕነታቸው ራሱ ብፁዕ አቡነ ማርቆስ የተናገሩትን ነገር ስም አሁን በውጭው ዓለም መምህራንን የሚጠሩት ቢያንስ ልጆቻቸውን ያረጋጉላቸው ወይ ደግሞ ህዝቡን ያረጋጉ መስሎት ማለት ነው እንዴ። ይሄ እኮ ቲክቶክ እና ሶሻል ሚዲያ እንኳን እኮ መጣ ነው እኮ ብዬምል ኦኬ። እና እያወሩ ነው። በጣም ብዙ ሰዎች እያወሩ ነው። አንዳንዶችም በቅንነት እኔ ጋር ደውለው የሚያወሩኝ ኦርቶዶክሳውያን እናቶች አሉ ከአውሮፓ፣ ከአሜሪካ፣ ከካናዳ። እና ኤርሚያስ እንደው ከኛ ቤት የነበርክ ሰው ስለሆንክ እኔ እውነቱን ማወቅ ፈልጋለሁ፣ ብዙ ነገር ጥያቄ ፈጥሮብናል ብሎ ማለት ነው። አሁን አንድ ወንድም እዚህ ውስጥ አለ፣ እርግጠኛ ነኝ ስሙን መጥራት አልፈልግምና ይደውልኝ ነበር ደጋግሞ። አሜሪካ ሀገር ላይ ነው የሚኖረው። በገድላት በድርሳናቱ ላይ ያለው ነገር በጣም ነው ውስጤን ያናወጠውና ደጋግማችሁ ስትናገሩ አንተን ደጋግሜ እሰማለሁ። አሁን ግን እኔ በመጽሐፍ ቅዱስ ትምህርት እንድማር ፈልጋለሁ። አስተምረኝ፣ መማር ፈልጋለሁ፣ መዳን ፈልጋለሁ። ትዳር አለኝ እና ግን እውነቱን ማወቅ ፈልጋለሁ። እና ይሄንን ገድለ ድርሳናት የሚባለው ነገር ከዚህ በኋላ ማንሳት ራሱ እንኳን አልፈልግም። ማንም መጥቶ እንዲናገር አልፈልግም። ስለዚህ አሁን አስተምረኝ መጽሐፍ ቅዱስን፣ እውነቱን አውቄ መዳን ፈልጋለሁ። ድኜ ግን እዚሁ በኦርቶዶክስ መቀመጥ ፈልጋለሁ ብሎ አለ። እዚሁ አለ፣ አሁን እየሰማኝ ነው። ስሙን መጥራት አልፈልግም፣ ምክንያቱም በሚስጥር ስለነገረኝ በሚስጥር ይዝላታለሁ። ወንድሜ እንወዳለን። ዊ ላቭ ዩ ብራዘር። አሜሪካ ሀገር ነው ያለው። ስለዚህ ከፓስተር አላዛር ጋር አገናኘሁትና አላዛር ይባቤ ከእሱ ጋር አገናኘሁት፣ እሱ እንዲያስተምረው ማለት ነው። ምን ልላችሁ ነው? ህዝቡ ተጠምቷል። አስቼ እንደምታውቁት ህዝቡ ተጠምቷል። የእግዚአብሔርን ቃል ተጠምቷል። እውነትን ማወቅ ይፈልጋል። በጎን ማን ያሳየናል ብሎ የሚል ትውልድ ብሎ ዳዊት እንደተናገረ በመዝሙሩ ላይ በጣም ብዙ ትውልድ ነው ያለው። ብዙዎች አሉ ብሎ ነው ያለው። በጣም ብዙ ትውልድ ነው ያለው። እውነተኛው የሆነውን ጽድቅ የሆነውን አዳኝ የሆነውን እውነት የሆነውን ከእግዚአብሔር የሆነውን ትውልዱ ማወቅ ይፈልጋል። እኛ እሱን ለማሳወቅ ነው የተጠራ ነው። ያም እውነት የእግዚአብሔር ልጅ ኢየሱስ ነው።
ያም እውነት የተባረከው መንፈስ ቅዱስ ነው። ያም እውነት በእውነት ቃል ቀድሳቸው ቃልህም እውነት ነውና ብሎ እንዳለ የእግዚአብሔር ቃል ብሉይና አዲስ ኪዳን ነው እውነት። ስለዚህ ሰው ወደ መጽሐፍ ቅዱስ እየመጣ ነው ማለት ነው። ብዙ መናጋት እኮ ነው የተፈጠረው። ስለዚህ አሁን ደጋግማውን ከሀገር ውጭ ያሉት መምህራን ሊጋብዙ ይችላሉ። መጥቶ ሄዶ ግን አባ ገብረ ኪዳን አሐቲ ድንግል ብሎ ሰብኮ የሚመልሰው ከሱ ውጭ ሌላ ነገር ሊያወራ አይችልም። ከሰበከም የኩነኔ ስብከትን ሰብኳቸው ነው የመጣው። በቃ ከዛ ውጭ የጸጋውን ወንጌል አይሰብኩም። ሰው በኢየሱስ ክርስቶስ አምኖ መዳንን ያገኝ ዘንድ ንስሐና የኃጢአት ይቅርታ የሚገኝበትን የክርስቶስ ኢየሱስ የሐዋርያቱንና የክርስቶስ ኢየሱስን ወንጌል የሐዋርያቱን መልእክት አይሰብኩም። ፈታ ብለው አይሰብኩም። ለምን ይፈራሉ? ማንን የሚፈሩት? እኔ እንጃ። ማን ይሄንን ያለው? ብፁዕ አቡነ ማርቆስ። የት የሊቃውንት ጉባኤ ስብሰባ ላይ ይሄ ሁሉ ሊቃውንት እያለ ምድሪቱ ድቅድቅ ጨለማ ውስጥ ነች አሉ ጳጳሱ፣ የስብከተ ወንጌል ኃላፊ ሆኑ። ተነሱ እንጂ ልጆቼ፣ ይሄ ሁሉ ሊቃውንት እያለ ጨለማ ድቅድቅ ጨለማ ውስጥ ነው ያለ ነው አሉ። ለፓስተር ታሬ ነግሬዋለሁ። እሳቸው ይሄን ከማለታቸው በፊት ለፓስተር ታሬ እዚሁ አለ። ፓስተር ታሬ እግዚአብሔር ያሳየኝን ነገር ሁሉ ማወራው ታላቅ ወንድሜ፣ መካሬ ገሳጭ የሆነ ወንድም ደውዬ ነግሬዋለሁ። የዛሬ ዓመት ምናምን አካባቢ እግዚአብሔር ያሳየኝ አንድ ህልም፣ ጄኒውን ማልክደው ህልም ወንድሞች እናቶች፣ ድቅድቅ ጨለማ። እውነታቸው ነው። ተጽፎ የተቀመጠ ይኸው በህይወት ያለ ሰው ፓስተር ታሬ ታች አለ። መጽሐፍ ቅዱስን አሽቀንጥራ ጥላ ውጪ ላይ ቤተ ክርስቲያን ሆና መጽሐፍ ቅዱስን አሽቀንጥራ ተቃጣለች። የመጽሐፍ ቅዱስን እውነት ማሰብክ ከሆነ የመጽሐፉ እስትንፋስ የሚያወራው የአብ ልጅ ኢየሱስ ያድናል ነው። መሲሁን ነው የሚተርክልህ። የሙሴ ሕግ መጽሐፍት ላይ ብትሄድ በሙሉ ብታስሰው እሱ ራሱ ባለቤቱ እንደተናገረ ስለኔን የሚናገሩት ነው ብሎ የሚለው የነቢያትን መጽሐፍት፣ የመዝሙራትን መጽሐፍት፣ የቅኔ መጽሐፍትን ብታገላብጠው በሙሉ ስለ ክራይስት ነው የምታወራው የሚያወሩት እንዴ። ስለዚህ መጽሐፍ ቅዱስን የማሰብክ ቤተክርስቲያን በድቅድቅ ጨለማ ውስጥ ቢሆን ብትሆን አይገርመኝም። ብሩክ ለልጆች ብለህ ስልትል ትላለህ ብራዘር። ለልጆቼ ብቻ አይደለም ብራዘር። እሺ ልዑል አምላክ እግዚአብሔር ነው የጠራኝ። እውነትን ስማ። አባቶች ድቅድቅ ጨለማ ውስጥ ነው ያለኑ ብለዋል ብፁዕ አቡነ ማርቆስ። ስማቸውን እየጠራው ቪዲዮ አለ አሳይተናል። ግባና እዩ። በዚህ ስብሰባ ላይ ምንድነው የተወሰነው? ምንድነው ያሉት አባቶቻችሁ? ምንድነው ያሉት አባቶቻችሁ? ምንድነው ያስተላልፉት? ቅዳሴና ማህሌት ቆመን ቅዳሴ ቀድሰን የኦርቶዶክስ ቤተክርስቲያን ህልውናዋ የሚቀጥል ይመስላችኋል አሉ። እንዲህ ነው ያሉት። የኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና የሚቀጥል ይመስላችኋል አሉ። በጽሁነቶ ትክክለኛ ጥያቄ ነው ለሊቃውንት ጉባኤ ያቀረቡት። አዎ ቅዳሴና ማህሌት በመቀደስና በማህሌት በመቆም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውናዋ አይቀጥልም። አመንኩ ተናገርኩ ብሎ ስላለ ስለዚህ ከዛሬ 1 ዓመት በፊት እኔ ያን ድምጽ በተናገርኩበት ቀን በምን መንፈስ ሆኜ እንደተናገርኩት አውቃለሁ። ኦልሞስት ወደ 2 ዓመት ነው ምናምን ነገር ሊሆን ማለት ነው። የሰራዊት ጌታ እግዚአብሔር ነው ኦርቶዶክስን የሚበቀላት ብዬ ትንቢት ተናግሬያለሁ። እንዴት አድርጎ ነው የሚበቀላት ብዬ ስል በማፍረስ ሳይሆን እጇ ላይ ያለውን ህዝብ በመቀበል ብያለሁ። በወንጌል እውነት በመቀበል ታስታውሳላችሁ። ሴቭድ ባይ ግሬስ በጣም ብዙዎቻችሁ እሷን ቃል ልደተ ቃል አስቀምጦታል ፔጁ ላይ ግቡና ይዩት። የሰራዊት ጌታ እግዚአብሔር ይኸውልህ፣ ጴንጤ ብንሆን ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስ የሚናገሩት ቅዱሳት መጻሕፍትን አሽቀንጥረን ጥለን ኤርሚያስ ቢሆን አስቴ ቢሆን ካህኑ ጌርሳን ቢሆን ሜርሲ ብትሆን ዳጊ ቢሆን ፓስተር ታሬ ቢሆን ማናችንም ብንሆን ሙሉ ወንጌልቱን መሰረት ክርስቶስቱን ቃልዮቱን ሕይወት ብርሃንቱን ማናችንም ብንሆን አናመልጥ። የሰራዊት ጌታ የእግዚአብሔር ልጅ የኢየሱስ ክርስቶስን የመዳንን ወንጌል የማትሰብክ ቤተክርስቲያን በድቅድቅ ጨለማ ውስጥ ናት። የማትሰብክ ቤተክርስቲያን አታብብም፣ ትቀነጭራለች፣ አታፈራም፣ ትደርቃለች፣ አትበዛም፣ እያነሰ ትሄዳለች፣ ትከስማለች። ኢየሱስ የማዕዘኗ ድንጋይ አይደለም ማለት ነው። ኢየሱስ ራሷ አይደለም ማለት ነው። ለስም ልትለው ትችላለህ። የዚህ ቤት ራስ እሱ ነው። ጣሪያውም ግድግዳውም ጉልላቱም እሱ ነው የሚናገረው። ከበሮም ጅራፉም ምኑም ጥምጣሙ ምን የፈለጋችሁት ብራዘር። አንተ የቄስ የጠመጠመው ጥምጣም ነው ኢየሱስን ይሰብካል ብለህ የምትለው? የቄስ ጥምጣም ነው የሚሰብከው?
ያውም የነመምሬ እንትና ሻሽ በየትኛው የመጽሐፍ ቅዱስ ትርጓሜ ነው የኦርቶዶክስ ቄሶች ሻሽ ኢየሱስን ነው የሚሰብከው? ምኑ ነው የሚያመላክተው? ያሻሽ የሾህ አክሊሉን አላሉ ያለ መቀለድ ማላገጥ ማለት እንደዚህ ነው። የእግዚአብሔር ልጅ ላይ ነው እንደዚህ ያላገጣችሁት። መምሬ እንትና እነ ወይዘሮ ማለት ወለተ ስላሴ የተባለች ሴትዮ የገዛችለት 7 ጥምጥም 7 ክንድ ሻሽ ነው በኢየሱስ ክርስቶስ ሾህ አክሊል የምትመስለው። አታላግጡ፣ እስራት እንዳይጸናባችሁ አታፊዙ እንዳለ ኢሳይያስ ማለት ነው። አታላግጡ፣ አታላግጡ። ማላገጥ ይባላል። ጣሪያው፣ ግርጋዳው፣ ጉልላቱ፣ ከበሮ ከኋላ ሲመታ እና ከፊት ሲመታ የሚያሳየው ከኋላ ያሉት ቶሎ ቶሎ ለመፈጥናት አትሄድም ብለው ሲመቱት ወደ ቀራንዮ ሲሄድ ከፊት ደግሞ ያሉት ምንድን የሚያስቸኩልህ እያሉ እንደዛ ሲያደርጉት ይላል። ራሱ ደግሞ እዛው ደግሞ ካህናቱ እርስ በርስ እዛው በቤተ ክህነት ከኋላ የምትመታው ከበሮ ጠላ 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 ተላይ በትንሽ ስለምትመጣ ማለት ጠላ 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 ዳቦ 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 ከፊት የሚመታው በትልቁ ማለት ነው። በሰፊው ያለው ዳቦ 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 ጠላ 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 ጠላ። እኛው እዛው እርስ በርስ እኮ የምንነጋገር የነበር አረሳሁትም እኮ አንተዬ፣ ትዝ ይለኛል። ጠላው አይደለም ትዝ የሚለኝ ጠላ 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 ጠላልሽ ዳቦ ዳቦ ተንኮሉንም ሸሩንም የተባለው ኢየሱስ ክርስቶስን እየሰበከ ነው ይለኛል። ይመጣና የጠገበ ደብተራ ከኋላ ከቆዳ የተሰራ ነገር ስለተደበደበ ኢየሱስ ነው የሚሰብከው ትለኛለህ። አንተ ምን ታደርጋለህ? ማዳኑን ያዩ ይናገሩ ነው ያለው። የሱን በጎነት እንድንናገር ነው የተባለው። አንተ አትናገርም? እንትን ቅሪላ የተወጠረ ቆዳ ይሰብካል ብለህ አሁን ይህን ትምህርት ብላችሁ ስትሰብኩ ተናገሩታና እውነታቸው ነው። ጠላ 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 ጠላች ከኋላ የሚወጣት ማለት ነው። ጠላ 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 ዳቦ 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 ዳቦ። እውነት ነው። ተቀራራቢ ድምፅ ነው ያወጣው። ምን ሊሰብኳቸው ነው የሚወጡት? ያው ነው እዛው በዩቲዩብ ላይ የሚለቁት እሱ ነው የሚሰብኩ። ሌላ ምንም ነገር አይሰብኩም። ወገኔ መጽሐፍ ቅዱስ አንብቡ። ጀርመን ላይ ያላችሁ፣ አውሮፓ በሙሉ፣ ካናዳ፣ አሜሪካ፣ በአውስትራሊያ፣ በባህር ደሴቶች፣ በአፍሪካ፣ በመካከለኛው ምስራቅ የምትሰሙ ለወንድሞቻችሁ ለጓደኞቻችሁ አሰሙ። እጃችሁ ላይ መጽሐፍ ቅዱስ ብሉይና አዲስ ኪዳን ካለ እሱን ተነሳና ለማንበብ ወስን። ጊዜ ስጥ። ዙረት አቁም። ቲክቶክ ስክሮል እያደረክ ዝም ብለህ ያረባ ነገር ከምታይ ግባና ከማቴዎስ ወንጌል ጀምረህ የአዲስ ኪዳን መጽሐፍት 27ቱን ስለ ጌታችን ስለ ኢየሱስ ክርስቶስ የተተረከውን የዘር ትውልድ ሐረጉን እና በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ነቢያቱ እንደተናገሩት ግቡና አንብቡ። ወንድሞቼ እናቶች አንብቡ። መጽሐፍ ቅዱስን ያነበበ ሰው ኦርቶዶክስ አይደለም የሚሆነው። መጽሐፍ ቅዱስን ያነበበ ሰው እውነተኛ የክርስቶስ ደቀ መዝሙር ነው የሚሆነው። ቆንጆ አማኝ ይወጣዋል አልኩ እና አሁን ወጣው ምን ይሏቸዋል? ያው እንሰማዋለን። ምንም የተለየ ነገር የጸጋውን ወንጌል አይሰብኩም። ላስቺዬና ለሌሎች ልስጣቸው ለእህትየውም የመጨረሻው ንግግር አትፍሩ አሉ።
ብፁዕ አቡነ ማርቆስ አትፍሩ ወንጌልን ሰበኩ አሉ። አሃ ለካ እዛ ቤት ወንጌል መስበክ ያስፈራል ማለት ነው ብሎ የሚል ጥያቄ አላጫራባችሁም? ያስፈራል። ማንን ነው የሚፈራው? አንዱ ነው የሚፈራው። ለምን መጽሐፍ ቅዱስ እውነቱ የሚናገረውን ከተናገረ እኔ ምን መናፍቅ ብለው ይሉኛል ብሎ በሚል አይናገሩም። በስር እኮ በቅርብ ጠጋ ብለው እኮ ያሉ ሰዎች ጠይቋቸው እኔ እባክህ እኔ ህዝብን እኔ ለምን የራሱ ጉዳይ ነው ብሎ የሚሉት የራሱ ጉዳይ ነው ብሎ የሚሉት እውነታቸው ነው። ለአንተ የሚገደው እረኛ የለም። የሚገደው እረኛ ካለ አምላኩ እግዚአብሔርን ያወቁ የተሰጣቸውን ጸጋ ያወቁ የሚተጉ አገልጋዮች እግዚአብሔር የላካቸው የሚገዳቸው አሉ። ከዛ ውጭ ግን አብዛኛው አይገዳቸውም። ድቅድቅ ጨለማ ውስጥ ነው ያለኑ ብለው ይላሉ። ኑ ደግሞ በብርሃኑ ተመላለሱ ብለው እኛን ይጠራሉ። ቤታችሁን አጽዱ፣ ትምህርታችሁን አጽዱ። የእግዚአብሔር ሕዝብ ከኔ ጀምሮ በክርስቶስ ኢየሱስ አምነው የዘላለምን ሕይወት ያገኙ በጉ ብርሃናችን የሆነ የዘላለምን ርስት ተስፋ እንድንቀበል ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራን ወደ ፍቅሩ ልጅ መንግስት ያፈለሰን ቆላስይስ ላይ ሲናገር እርሱ ከጨለማው ስልጣን አዳነን ይላል። ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ትፈልሳላችሁ አይደለም ያለው፣ አፈለሰን። ኦሬዲ እኔ በእግዚአብሔር ልጅ የፍቅር መንግስት ውስጥ ነው ያለነው። እዚህ ያለን ወንድሞቼ እናቶቼ በሙሉ ማለት ነው። መንግስተ ሰማያት ኦሬዲ ገብቻለሁ። ሄጄ አይደለም እዛ ነፍሴ ከስጋዬ ሲለይ አይደለም ማረጋግጠው፣ በእግዚአብሔር መንግስት ውስጥ ነው ያለሁት። የእግዚአብሔር መንግስት መካከላችሁ ናትና ብሏል። አሁን በእግዚአብሔር መንግስት ውስጥ ነው ያለነው። ስለዚህ ነው ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ መንግስት ሰላምና እረፍት ደህንነትና የዘላለም ተስፋ ወደምታገኙበት መዳንህ ወደሚረጋገጥበት አስተማማኝ ወደ ሆነው ወደ እግዚአብሔር ልጅ ወደ ዳዊት ልጅ ወደ ኢየሱስ ክርስቶስ ጉያ ቀን ሳለ ሩጡ። እሱን መቀበል እንኳን አንፈልግም ብለህ ብትል ራስህን አንተነትህን ስጠው። ለሱ ተቀበለኝ ብለህ ራስህን ስጠው። መቼም መቀበሉ አልሆነልህም፣ ግን ተቀበለኝ በለው። ነፍሱን ለሰጠህ ነፍስህን አሳልፈህ ስጥ። ህይወቱን ለሰጠህ ህይወትህን አሳልፈህ ስጥ። ከዘላለም ጥፋት ትድናላችሁ። ጸጋና ሰላም ይዛላችሁ። አስቺዬ በጣም ይቅርታ፣ እናንተ መናገር ትችላላችሁ። ውጭ ነኝ ያለሁት። ቴንኪው እህትዬው ቤቱን ምሪ። አስቺዬ ይቀጥል። ተባረክ። እሺ አስቺዬ ይቀጥል። አስቺዬ ያለክ? እሺ የለም መሰለኝ። አስቺ ሲመችክ ኤኒ ታይም። እሺ አስቺ ግባ። እሺ ጥላሁን። አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ከየት ቤተ እምነት ነው ጥላሁን? ከወንጌላውያን ነው። እሺ ሰላም ብለናል። እንኳን ደህና መጣ። ኦርቶዶክሳውያንን ልንቀበል ልናወራ ነው። ኦርቶዶክሳውያን ገስት ላኩ። እሺ እኔ ወርዳለሁ። እሺ ተባረክ፣ ጸጋ ይብዛልክ። እሺ ወንድማችን ኦርቶዶክሳውያን ወይ አንድ ቁጥር ጻፉ ወይ ገስት ላኩና እናስገባችኋለን። ገስት ላይ ያላችሁትን መለየት አንችልም። ተባረኩ፣ ጸጋ ይብዛላችሁ ወገኖች። ከቅድም ጀምሮ የቆያችሁ ካላችሁ ቅድም ከፒተር ጋር ያወራውን ሰው በደንብ አስተውላችሁት ከሆነ ቀላል የሚመስሉ ወይም እንዲዋዛ የሚመስሉ ግን ኮንሰርን እንደሆነ ልናያቸው የተገቡ አንዳንድ ነገሮችን ሜንሽን አድርጓልና ሰው እስኪገባ እሱን እያወራ እንድንቆይ ብዬ ነው። እስኪ ቆይ ልቀበለው። እሺ ኢትዮጵያ ልኬልሃለሁ፣ ግባ። ኢትዮጵያ ዶም ግቡ ተልኮላችኋል። ለኔ እናት ይቅርታ። እሺ ሌሎች ካላችሁ ገስት ላኩ፣ እንቀበላችኋለን። እና ያ ወንድማችን ሲናገር ምን አለ? ስንጠይቅ እንገፋለን አለ። ስንጠይቅ እንገፋለን።
የደረሰብኝ ነገር አለ የሚል ተናገረ። 3 ነጥቦችን ነው ያስኩት እና በጣም ገርሞኝ ነበር። በኦርቶዶክስ ቤተክርስቲያን ስትጠይቁ እንግዲህ መጠየቅ አይቻልም ማለት ነው። መጠየቅ ጭራሽ ነው የማይቻለው፣ ጭራሽ አንደኛ። ሁለተኛ ደግሞ እምነትና ስራ በሚለው ጉዳይ በህይወቴ በስራ አጋጣሚ እኔ እንግዲህ ከወንጌል አማኞች ጋር የመስራትና በህይወት መንገድ መገጣጠም ገጥሞኛልና እኛ ለመዳን መስራት አለብን እንላለን፣ ስራውን ግን እነሱ አይደለም የሚሰሩት የሚል ንግግር ተናገረ። በጣም ገርሞኛል። ሁለተኛ ሶስተኛ ደግሞ ምን አለ? ከዛሬ 3 ቀን በፊት ኤርሚ ባስተማረው ነገር አለ እምነትና ስራ በሚለው ጉዳይ 30 ስንት ዓመት ለ3000 ዓመት አለ ለ2000 ዓመት ለብዙ ዓመት በገዳም የአባቶቻችን የኖሩትን ኑሮ በዜሮ አባዛዋል። በጣም ነበር ሳዳምጠው የነበረው። እንደዚህ አይነት ትውልድ አለ በጓዳ ተቀምጦ ነው እንጂ በጣም ብዙ ጥያቄ ያለበት ሲጠይቅ እየተገፋ ያለ ትውልድ። እሱ በገባ ሰዓት ምን ስንል ነበር? አይ ሰዓቱ አጉል ነው፣ አሁን እንኳን የሚገቡ አልነበሩ። በጣም በቃ we are successful፣ በጣም እድለኞች ነን። አንድ የሱ ነፍስ ከተነካች አሁን እሱን መንፈስ ቅዱስ ልቡን ከነካ ማንም ባይገባ ሰክሰስፉል ነን። እዚህ ጆይን ያደረገው የሚታየን ላይቭን እየተከታተለ ያለው የሰው ቁጥር አይደለም የኛ ችግር። እዚህ ሰው ላይ ግን ልቡ ላይ እምነት ከተፈጠረ ዛሬ ትልቅ ስራ ነው ለኛ፣ በሰማይም ትልቅ ደስታ ነው። ወንድማችንም ጌታ ይባርከው በደንብ አድርገው እንደ እግዚአብሔር ቃል አሳይቶታል። ግን ልጁ በጣም በጣም ቤዚክ የሆኑ ነገሮችን ተናግሯል። በጣም አቤኔዘር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አደራችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን አለን። ስላገኘኋችሁ በጣም እጅግ ደስ ብሎኛል። አንድ ቀንም ገብቼ አላቅም ቤታችሁ። እውነተኛ የእግዚአብሔር አገልጋዮች ተባረኩልኝ። ዳጊንም እዚህ ጋር ያየሁት መስሎኛል። እወዳችኋለሁ። ለዛ ሳያችሁ ነው የገባሁት ካስገባችሁኝ ብዬ። እውነቱን ተናገር ፕሮግራም መቼም ለብዙ ሰው ይጠቅማል። ለኦርቶዶክሳውያን በጨለማ ላሉት፣ በብዙ ስርዓት ውስጥ ላሉት ወንድሞቻችን የሚነገረው ነገር ይሄ እውነት የተደበቀ ክርስቶስን የጋረደ የጣዖት ትምህርት በእናንተ ቤት ስለሚገለጥ ጌታን እጅግ አድርጌ አመሰግናለሁ። እግዚአብሔር የተመሰገነ ይሁን። በርቱ ለማለት ነው የገባሁት እህቴ። እሺ አቤኔዘር ተባረክ፣ ጸጋ ይብዛል። ቅድም ገብተህ ነበር አይደል? ማለት ከታች ነበርኩኝ አልገባሁኝም፣ ግን እከታተላችሁ። ኦኬ ቅድም ገብቶ የሆነ ያወራ ልጅ ነበርና እሱ መስለኸኝ ነው። እሺ ተባረክ። እሺ ጸጋ ይብዛል። መሪጌታ እንኳን ደህና መጡ። አቤኔዘር ሚውት አድርገው። እግዚአብሔር ይመስገን። መርስዬ፣ ዳጊ፣ ሁላችሁም አቤኔዘርም ጸጋውም ኤርሚዬ የለም መሰለኝ። እግዚአብሔር ይመስገን በጣም ደህና ነኝ። ምንድን ነው የመጣው? እግዚአብሔር ይመስገን። ርዕሱ ምንድን ነው? እንደ እያስጎበኘን ነው። እሰይ አረ አንድ ቀን አረ በአካል ደግሞ በዚህ ብቻ ሳይሆን በአካል ደግሞ የምመጣበትን መንገድ ፈልጉልኝ እንጂ ልምጣና ልጎብኘው። ርዕሱ ምንድን ነው መርስዬ? ይኸው መጣ መሪ መጣ። መጽሐፍ ቅዱስ ብቻ ማለት ይኸው አይታይም መሪ አልመጣም። የሚገርም ነው። ሆሊ ባይብል በጣም ቆንጆ። አዎ ቀጥሉበት። መጽሐፍ ቅዱስ ብቻ ማለት ስህተት ነው። እኔ ጋር ነው ይታያል። አሁን አየሁት። መጥቷል። መሪጌታ እየዘገየ ነው የሚደርስ አለ። እሰይ በጣም ጥሩ።
መጽሐፍ ቅዱስ ብቻ ማለት ስህተት ነው ይላል። በዓለም አብያተ ክርስቲያናት ዘንድም በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዘንድም የታመነበት መርጌታ መርጌታ አቤት ወጥቼ ነው። ሌላ ስልክ አለ እንዴ ከጀርባውስ? ወይስ እየዘገየ ነው? ሌላ ስልክ ከፍተዋል ከጀርባ? የኔትወርክ አስቺ እየተመለስክ? እሺ ኔትወርኩ ነው መሰለኝ። ያንቺ ነው? አየርሶ ነው መርጌታ። ወይ ወርደው ተመልሰው ይገባል። አዎ ወጥተው ተመልሰው ገቡ። እሺ መልካም። እሺ መሪ። እሺ አስቲ ይቀጥል እስከዛ ከተመለስክ። ጥሩ ይዘሻል። እኛ ደከምከም እያለን ነው። እስቲ ቀጥይ አንቺ። ኧረ እኔ ጋርም እኮ ሚድናይት ነው። እሺ መርጌታ እንጠብቃቸዋለን። እሺ እና እሳቸው እስከሚገቡ የጀመርኩትን ልጨርስላችሁና እያስተዋለ ሰው አለ። ልጁ ሲያወራ ከፒተር ጋር ያወራው ልጅ እና ደግሞ የያዕቆብ መልእክት ላይ ያለውን ስፔሻሊ ደግሞ እምነትና ስራ የሚለውን በጣም አዘውትረን ልናወራበት የተገባ ነገር እንደሆነ ነው በጣም የተረዳሁት። ዛሬም ደግሞ ዳንዬ ዮኒ ጋር በነበረው ጊዜ እሱን ነገር በጣም በደንብ አድርጎ ተናግሮበታልና በጣም ብዙ ቪዲዮዎች ቲክቶክ ላይ የተዘዋወሩ ነው። ይሄ ምክንያቱም በቃ የእምነት ጉዳይ የመዳን ጉዳይ ስለሆነ ለኛ እምነትና ስራ የሚለው ነገር ላይ በደንብ አተኩረን መስራት እንዳለብን ነው የተገነዘብኩት። ፐርሰናሊ በደንብ አተኩረን እና ሲጠየቁ እነሱ ደግሞ ይገፋሉ። ቤቱ ገፊ ነው ያሉትን የአቡነ ገብርኤልን ንግግር ልጁ ዛሬ ገብቶ አረጋግጦልናል። ተገፍቻለሁ አለ ቃል በቃል ስጠይቅ ተገፍቻለሁ፣ ፊት ገርፎኛል አለ ሲናገር እና እንዴት ያሳዝናል። በገዛ ቤት መልስ አለማግኘት። ኦኬ ወልጅ ያለው ልጆቼን ይዣለሁ አቅፍ ያለው የምትል የእናት ጉያ ራበኝ ጠማኝ። እንግዲህ ልጁ የነፍስ ጥማት ነው ያለበት ያስታውቃል ሲናገር። እንግዲህ እናት አቅፋ የምትይዝ እናት አገር ናት እናት ናት የምትባለው ቤተክርስቲያን ልጆቿ ሲጠይቁ እንዴ የምትገፋቸው ከሆነ በጣም ከባድ ነው። ሁሉም እኮ ይሰማሉ ማለት ነው። አያችሁ አይደለ? ቢናቅም ኦኬ እዚህ የሚደረገው ነገር ጩኸት ነው ቢባልም ግን ስንቶችን እያስመለጠ የስንቶች ልብ ላይ ደግሞ እሳትን እየጫረ ጥያቄን እየፈጠረ ኦኬ መጽሐፍ እንዲያነቡ እንዴ መጽሐፌን ለአባቴ የሰጠሁት ግራ ሲያጋባኛል እኮ ይሄ ባለቀዩ መጽሐፍ አለ ለአባቴ የሰጠሁት ኧረ ግራ ነው የሚያጋባው አለ። በቃ እንዲህ አይነት ትውልድ እንዲነሳ ነው እዚህ ጋር ያለው ጩኸት፣ የወንድሞች ጩኸት፣ የወንድሞች አገልግሎት እብድ እስከምንባል ድረስ አይደለ? አሁን ከታች መጥቶ አንዱ ሲጽፍ ነበር በቃ አማኑኤል ጠፋ ለእናንተ ቦታ ጠበበ ማለት ነው ሲል ነበር። ለምንድን ነው እንደዛ የሆነው? ለወንጌል በወንጌል ለምን ስለማናፍር፣ በወንጌል ስለማይደክመን፣ አቅምና ብርታታችን የሆነው እሱ ስለሆነ። መሪጌታ አልመጡም አይደል እስካሁን? እና በደንብ አተኩሬ ያየሁት የሰማሁት ነገር ልጁ ሲናገር እሱ ነው። ጸጋ በጸጋው አምነን ድነናል፣ በማመን ድነናል። በስራ የሚለው ነገር ኦርቶዶክሳውያን ስቲል ያልተገለጠላቸው ነገር፣ ስቲል ልባቸውን ሊከፍቱበት የማይወዱት ነገር ግን ጌታ ኢየሱስ ክርስቶስ ውስጡን እየሰራ እንደሆነ መንፈስ ቅዱስ በእውነት የልባቸው ሸለፈት እየገረዘ እየሆነ ያስታውቃል። መጽሐፍ ቅዱሳቸውን መመርመር ጀምረዋል። መጽሐፍ ቅዱሱ ከበደው፣ ባለቀዩ መጽሐፍ ከበደው። ልጁ ለአባቴ ወረወርኩለታል። ለአባትየውም የተገባ አይደለም፣ ለማንም የተገባ መጽሐፍ ቅዱስ አይደለም። ያ ባለ 2000 እትሙ
ግን በቃ ማንበብ ስላቃተው ከሌላው ጋር ኦኬ መጀመሪያ ከታተመው ጋር አስተያየሁት አለ አይገናኝም አለ። እንደዚህ አይነት ትውልድን ያብዛልን። መጽሐፉን ከትራስ ስር የሚያነሳው ሲታመም ብቻ ሆዱን የሚያሽበት ጀርባውን የሚያሽበት ግንባሩን የሚያሽበት የታመመበትን ቦታ የሚያሽበት ለቅዠት ላዙሪት ብሎ ይዞት ከሚዞር ከእንደዚህ አይነት ትውልድ ወጥቶ እጁ ላይ ይዞ ከፍቶ የሚያነበው ትውልድ ያ ነው የሚፈለገው። በቃ ያ እዚህ ጋር ያለው የወንድሞች ድካም እዚህ ጋር ያለው አገልግሎት መጽሐፍ ቅዱሱ ይነሳ። መጽሐፍ ምን ዋጋ አለው እንዴ? አንተ ሰርተከው የሚጠቀምበት ከኋላ የሚመጣ ከሆነ ምን ዋጋ አለው? አመጣን መጽሐፍ ቅዱስ ያመጣው ማን ነው? ወደ አማርኛ አስተርጉሞ የኢትዮጵያ ኦርቶዶክስ ተዋሕዶ ታምጣው። እኛ ክሬዲቷን አንወስድም። እናደንቃለን፣ በዛ እናመሰግናለን። በዛ ግን አላነበበችውም። እሷ ያሳተመችውን እኛ ነን አንስተን ገልጠን ያነበብነው። አለቀ። ሁሌ የቀደመ ትክክል ነው ማለት አይደለም። ሁሌ በእድሜ የበለጠ ትክክል ነው ማለት አይደለም። ከኋላ የመጡ ያድሳሉ፣ ከኋላ የመጡ ያርማሉ። አንበሳም ሲያረጅ የዝንብ መጫወቻ ይሆናል ይባላል። ኢዮብን በመጽሐፉ እንግዲህ ሽማግሌዎችን ፍርድን አያስተውሉም ይላል። የእድሜ መጨመር ጉዳይ አይደለም። ጊዜ ማስቆጠር ጉዳይ አይደለም። ከኋላ የመጣ ሊቀድምክ ይችላል። ኦኬ እጣ ከወደቀብህ በቃ ልትመረጥ ትችላለህ። ኤሊ በተኛበት ድምጽ የሰማው ሳሙኤል ነው። አለቀ። በቆየ ቢሆንማ ኤሊ በቤተ መቅደስ ቆይቷል፣ አገልግሏል ከነ ልጆቹ። እግዚአብሔር ግን በቃ በሳሙኤል ጀመረ ስራውን። ኤሊ እድሜ ስላስቆጠረና ትልቅ ሰው ስለሆነ በቃ ሳሙኤል የእግዚአብሔርን ድምጽ መስማት አይችልም ማለት አይደለም። ከሷ አናት ላይ ነው የወረዳችሁ ትላላችሁ፣ ከዛ ወታችሁ ነው የምትነክሱን ትላላችሁ አይደል? ኢትስ ኦኬ። አልነከስናችሁም፣ አልመታናችሁም፣ መስሏችሁ ነው። አያችሁ ሳሙኤል የእግዚአብሔርን ድምጽ ሲሰማ እንዴት መቀበል እንዳለበት ግን የነገረው ኤሊ ነው። ኦኬ ኦፍ ኮርስ አያችሁ፣ ዲና ያናደርግም። አዎ መጽሐፍ ቅዱስን ተርጉማ አስቀምጣልናለች። ኦኬ ልክ ኤሊ ሳሙኤልን እንዴት እነሆኝ እሰማሃለሁ በለው እንዳለው እኛንም ሰጥታናለች እጃችን ላይ ቃሉን። ኦኬ በደንብ ግን የእግዚአብሔርን ድምጽ ሰምተን ህይወቱን እንደ ቃሉ መኖር የቻልነው ግን እኛ ነን። በሳሙኤል በኩል ያለ ነው እኛ ነን። ኤሊ ጊቭ አፕ አድርጓል። ኤሊ የሆነች ቦታ ኦኬ በልጆቹ ጉዳይ የሆነች ቦታ ሚስ አድርጓል። አለቀ። ስለዚህ እድሜ ማስቆጠር ትክክለኝነት አይደለም። ቁጥር ማስቆጠር ትክክለኝነት አይደለም። ብዛት ትክክለኝነት አይደለም። በብዛት ቢሆን ኤሊ ከነ ልጆቹ አለ። ይሄ ሳሙኤል ብላቴና ነው። አለቀ። ሌላ ነገር የለው። መሪ ጌታ አልተመለሱ። ኤርሚ እያለክ አለው እህትየው። እሺ እንቀጥል ወይስ እንዴት ነው? መሪ ጌታ መስሎ ነበር። ቆይተዋል። አንተም ጊዜ ያስፈልጋል። ጊዜ ያስፈልጋል። እኔ ውጭ ነኝ ያለሁት። ቅድም ያሳየኋችሁ የስ መኪና ውስጥ ሆኜ ነው። ልጆቼ አትሌቲክስ ውድድር አላቸው። እነሱን ይዤ መጥቼ ፓርክ ውስጥ ሆኜ ነው እንጂ ቅድም ነበር ላቋርጠው የነበረው፣ ግን ወንድሞችም ስለገቡ ጥሩ ጊዜ የነበረን። አንቺም እረፍት አድርጊ። ጌታ ቢፈቅድ ወይ በኋላ ይገባለሁኝ ልጆቼን ወደ ቤት ከወሰድኩ በኋላ። ካልሆነም ደግሞ ሌሎች የሚገቡ ወንድሞች ካሉ በእነሱ ቤት እንገናኛለን። እባካችሁ ወገኖች አሁንም የምለምነው
ይህንን እኔ የሚሆን ከወንጌል አማኞች ሁሉ የኔ ልመና የወንጌል አማኞች ወገኖቼ ሁሉ በሙሉ የሚለምኑት ልመና ነው። እባካችሁ መጽሐፍ ቅዱስን አንብቡ። እህቴ እግዚአብሔር በእኔ በኩል በእህቴ በኩል በወንድሜ በኩል ይለምናችኋል። በእኛ በወንጌላውያን አማኞች በኩል እግዚአብሔር ይለምናችኋል። ልመናው አንድ ነው። እባካችሁ መጽሐፍ ቅዱስን አንብቡ። ዘመን ያልቃል፣ ዘመን ይሄዳል፣ ዘመን ይሸሻል። ከትናንትና ይልቅ ለዛሬ እድሜያችን እየጨመረ ሳይሆን እድሜያችን እየቀነሰ እንደሚሄድ ስንት ሰው እንደሚያውቅ አይደለም። አሁንስ እድሜ ጨመረ እንላለን። ልክ ነው። ትናንትናን አውሎ ዛሬ ላይ ያደረሰን ዛሬ ላይ አውሎ ነገን ይጨምርልን። ቀናቶችና ሳምንታትን ወራቶችና ዓመታትን በህይወታችን ላይ የሚጨምርልን ጌታ ከዛሬ ይልቅ ለነገ አንድ ዘመን አንድ ቀን ሲጨምርልን ጌታ ልናመሰግነው ይገባል። እየተጨመረልንም ነው። ዘመናችንም እያለቀ ነው። ወደ ዴስቲኒያችን እየሄደ ነው ማለት ነው። መጽሐፍ ቅዱስን አንብቡ። የእግዚአብሔር ልጅ ኢየሱስ ክርስቶስን ተዋወቁት። ማቴዎስ የተባለ የታመነ የጌታ ሐዋርያ በደንብ ያስተዋውቃቸዋል። ማን ይናገር የነበረ ማን ያርዳ የቀበረ የሚባለው ነገር በቃ ማን ይናገር የነበረ ከማጋ ከጌታ ጋር አብረው የዋሉ አብረው የጠጡ ከመከራው ተካፋይ የሆኑ የዓይን ምስክሮች ኦኬ ህይወቱን የሚያውቁ ምልልሱን የሚያውቁ እነሱ ይናገሩ። እነሱ የተናገሩት በመጽሐፍ ቅዱስ ላይ ተጽፏል። ውልደቱ እንዴት እንደነበር፣ ህይወቱ እንዴት እንደነበር፣ አስተምሮቱ እንዴት እንደነበር፣ አሟሟቱ እንዴት እንደነበር፣ ከሙታን መነሳቱ እንዴት እንደነበር፣ ምሕረትና ፍቅሩ የሰው ልጅ ሞች መውደዱን በንግግር ብቻ ሳይሆን በድርጊት ሁሉ የገለጠ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ማን እንደነበረ ከዮሐንስ የበለጠ የዓይን ምስክር ማን አለ? ከማቴዎስና ከጴጥሮስ የበለጠ የዓይን ምስክር ማን አለ? ስለዚህ በባህላችን ውስጥ የምንናገረው ማን ይናገር የነበረ አይደለም ነው። በቃ እነሱ ይናገሯ፣ ሌሎቹን ተዋቸው። አይረቡም፣ አይጠቅሙም፣ አይረቡም፣ አይጠቅሙም፣ አይረቧችሁም። እውነቴን ነው የምላችሁ። ለዘላለም ሕይወት አይጠቅሟችሁም፣ አይረቧችሁም፣ የዘላለም ሕይወት አይሰጧችሁም። በክርስቶስ ኢየሱስ ያመኑ ቅዱሳን በእርሱ ነው የዘላለም ሕይወት ያገኙት። ራሷ ማርያም እንኳን የጌታችን እናት በእርሱ ነው ሕይወትን ያገኘችው። ዓለመጥፋትን ያገኘችው በሱ ነው። ኢየሱስ ባይኖራት ማርያም ራሱ ትጠፋ ነበር ለዘላለም ማለት ነው። እንዳይመስል ብራዘር ኦኬ። ለእናትነትም ቢመርጣት እሱ አስቦ ነው የመረጠው፣ ወዶና ፈቅዶ ነው ያደረገው። እና አማኝ ሴት ነበረች። ጌታን ታምነው ነበር፣ በጣም ነበር የምታምነው። እሷ በጌታ ታምናለች፣ አንቺ ግን በእሷ አምናለሁ ትያለሽ። ከየት እንደተማራችሁት አይደለም። በማርያም ምን ብለን የምታምነው? እናት መሆኗን ከሆነ ኦኬ፣ እናቱ ናት፣ የጌታችን እናት ናት። ከዛ ውጪ ታድነኛለች፣ ታማልደኛለች፣ መንግስተ ሰማያት ታወርሰኛለች? በፍጹም በፍጹም። እና መጽሐፍ ቅዱስ ብቻ ማለት ስህተት ነው ወይ? ይሄን አርዕስት እንቀጥለዋለን። አዎ ከተባለ ስህተት እንዳይሆን ከተፈለገ ምን እንጨምርበት እያልን ነው። አይታችሁ ከሆነ ቅድም ትንሽ ገብታው ካወሩት ሰዎች ይልቅ ማንም አይገባም። ለምን? በጣም ብዙ ነገር ተነባበረባቸው። የማርያምን ጥንተ አብሶ ሳይጨርሱ የክርስቶስ አማላጅነት ነው። የክርስቶስን አማላጅነት ሳይጨርሱ የገድላት የድርሳናቱ መጽሐፍቶች ውርደት ተከናነው። እሱን ሳይጨርሱ ጳጳሱ በግ ቀበሩ። ከነበጋቸው ጭምር መረጃቸው አደባባይ ላይ ወጣ። እሱን ተሳይሉ የሊቃውንት ጉባኤ ስብሰባ ላይ በጨለማ ውስጥ በድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። እዚህ ደግሞ ሌሎቹ ደግሞ ተመጣና ኑ በብርሃኑ ተመላለሱ ብላ ትላለች። እሱን ሳይጨርሱ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ዘመን ተዋርዳ አታውቅም አሉ ሊቃውንቱ መተው ተክለ ሃይማኖት አዳነ ፔጅ ላይ አባቶቻቸው እዛ እንደዚህ ዘመን ተዋርደን አናውቅም፣
የአንድነት የለንም መበታተን ነገር ይታያል። በሊቃውንት ጉባኤው ጋር እንደዚሁ፣ በገዳም እንደዚሁ፣ በጉባኤ ትምህርት ቤት እንደዚሁ፣ በምእመናኑ ዘንድ እንደዚሁ የአንድነት መታጣት ችግር አለ። ተበታትነናል። እውነት ነው። እንዴት አይበታተኑ? ነገረ ማርያም ላይ እንኳን ተጠይቆ 21 ሊቃውንት ተጠይቆ 21 ነገር ያወራሉ ብሎ በራሳቸው ዲያቆናት አሉ። እኔ ኦርቶዶክስ ብሆን በዚህ ዘመን ነበር ጨርቄን ጥዬ ማብደው ወይ እውነት ወዳለበት የምፈልገው እንዴ። የቱን ይመልሱት? አሁን ይኸው ተሳቀቁ። አንድ ጴንጤ ቤት ብንገባ በጓን ያነሱብናል ብለው ማለት ነው። መነሳቱ አይቀርም። የበጓ ጉዳይ እንደዚህ በጓ ገዳን ሳይሆን የተቀበረው ለበረከት ነው እንዴ። አባባ አርከነ ምናምን ደስቲ የምትውይ ማለት ነው። ከኋላ እየተከተልሽ ኦ አባ ቅዱስ ቀቦሙ ኦ አባ ቅዱስ እንኳን ሊጠብቁሽ በጊ ቀብሩብሽ ጀመር እንደነ ብፁዓን አቡነ እንድርያስ አይነት ኦ አባ ቅዱስ ቀቦ አቤት 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 በጎቹ እንደ በግ ያቺ መዝሙር እንዴት ነበረች? እንደ በግ ኑሪ ተብዬ እንደ ምንድነው የምኖረው ያለችው ያቺ የኛ እህት አይታ ህይወት እየርሽው እንደ በግ ኑሪ ተብዬ። ብዙ ሰው በድምጿ አማርኛ ቋንቋ አክሰንት አለመቻሏ ቀለደባት። መዝሙሩ ግን በጣም ወሳኝ መዝሙር ነው። እንደ በግ ኑሪ ተብዬ አይ የታችን በግ ነገር እዛ ኦርቶዶክስ